ከገጽ 156 ላይ አንድ ንባብ አድርጌ ቀጣይ ተናጋሪ እንጋብዛለሁ። ከዚያ የዘመን የደርግ የ17 ዓመታት የታሪክ ጉዞ ሳንወጣ በፊት በፕሮቴስታንታውያኑ ሉትራዊ ቤተ እምነት ውስጥ ስለተገኘ ባለብሩህ አእምሮ ስለነበረ ነገር ግን በአጭሩ ስለተቀጨ አንድ ሰው ልናወሳ ይገባል። ጫፍና ጫፉ በተወጠሩ የያ ትውልድ ልጆች መካከል ለኢትዮጵያ ሌላ ማዕከላዊ መጽሐፍ ቅዱሳዊና ሶሻሊስታዊ የሆነ ማህበራዊ ቀውስን ሊፈታ የሚችል መንገድ አለ ብሎ የሥነ መለኮት ሐሳብን ያዳበረ ሰው ነው። በሁለቱም የያ ትውልዶች በኩል ማዕከላዊነት ወይም ሚዛናዊነት መሃል ሰፋሪ ከሚያሰኘው ከካህዳዊነት ዝንባሌ ተለይቶ ስለሚታይ የጴንጤቆስጣውያኑና ከብሔርተኛ ማርክሳውያኑ በተነሳ ጩኸት መሃል ተውጦ ቀረ። ያ ሰው ቄስ ጉዲና ቱምሳ ነበር። ሰላም ወዳጆቼ፣ እንኳን ለግንቦት 20 አደረሳችሁ ልል አልኩና ለካ መጽሐፉ ራሱ ግንቦት 20 አመጣሁላችሁ የሚለውን ትሩፋት ነው የሚተቸው ብዬ ተውኩት። ለነገሩ በአሁን ተሰርዟል። በነገራችን ላይ የመጽሐፉን የምርቃት ቀን የመረጠችው ሚስቲቱ ነች። እንግዲህ የኛን ዋጠጥታ የለ ቅኔውንም መዝረፍ ጀምራለች ማለት ነው። እንግዲህ በቅኔ እየነገረችን ግንቦት 20 የመረጠችበት ምክንያት ታንክ ዩ። ይህን መጽሐፍ በማዘጋጀበት ጊዜ በተለያየ መንገድ የረዳችሁኝ በጣም ብዙ ሰዎች ናችሁ። የፊደል ግድፈቱን ከማረም አንስቶ በጥንቃቄ በማንበብ ጠንካራ ምክረ ሐሳብ እስከ መስጠት ድረስ የረዳችሁኝ በርካቶች ናችሁ። የስም መጥራት ዝርዝር ውስጥ ገብቼ አንዱን ጠርቼ ሌላውን በመዘንጋት ጉለታቢስ ሆኜ እንዳይሰቅቀኝ ሁላችሁንም በጣም እጅግ በጣም አድርጌ አመሰግናለሁ። ነገር ግን ውዷ ባለቤቴን ምን ብዬ ላመሰግን እንደምችል ቃላት ስለማይኖረኝ የልቤን በልቤ እዳዬን በትከሻዬ ተሸክሜ በጥልቅ ፍቅርና አክብሮት ዝምታ ዝም ብል ይሻለኛል። አጨብጭቡ። It's for you, my dear. ከልብ ነው። ምንም ቃላት ሊገልጸው ስለማይችል አንዳንድ እኮ ዝምታ ማመስገን አለ። መቼስ መጽሐፍ ሆነ ሌላ ጽሁፍ የሚጽፍ ሰው ዋና የሚጽፍበት ምክንያት ለራሱ የሆነ ጥያቄን ለመመለስ በሚያውጠነጥንበት ጊዜ ደረስኩበት ያለውን ሐሳብ ብዕርና ወረቀት በአሁን ጊዜ ኮምፒውተርና ጣቱን አገናኝቶ 100 ጊዜ ሰርዞና ደልዞ ጥናታዊ ከሆነ ደግሞ የተለያዩ መረጃዎችን አገላብጦ የሆነ ድምዳሜ ላይ ይደርሳል። ያ የደረሰበትን ድምዳሜ ለህሊናው ተገዢ ሆኖ ለማህበረሰቡ እዚህ ጋር ልብ በሉልኝ፣ ለህሊናው ተገዢ ሆኖ ለማህበረሰቡ ልማድና ሃይማኖታዊ ቅድመ ብይን ተገዢ ሳይሆን የደረሰበትን መረጃ አጠናቅሮ ለመረጃውና ለመረጃው ብቻ ታማኝ ሆኖ ጽሁፍን ማቅረብ ሌላ ተጨማሪ ከራስ ጋር ከፍተኛ ትግል ይጠይቃል። ይህም ሆኖ ደራሲው በዚህ ሁሉ ትግል ውስጥ ያስቀመጠው ነገር ሁሉ ጊዜም ልክ ነው ማለት አይደለም። ለዚህ ነው አንድ ጽሁፍ ከወጣ በኋላ the writer is dead የሚባለው አረረም መረረም ያለውን ብለዋልና። ይህን መጽሐፍ ለምን ለመጻፍ ፈለኩ? ከመጽሐፉ ላይ ላንብብላችሁ። አንድ ወዳጄ የመጽሐፉን ንድፍ እንዲያይልኝ ሰጥቼው ገና ርዕሱን ሲያየው ለምን በዚህ ርዕስ ላይ መጽሐፍ ፈለክ ብሎ ጠየቀኝ። ለርሱ የሰጠሁት መልስ ለእናንተም ባጋራ መልካም ይመስለኛል። ልጆቼ በተለይ ሴቶቹ አባቢ ዛሬ እስከ 3 ወይም እስከ 3 ተኩል ድረስ ትንሽ አመሻለሁ ብለውኝ እስከ 4 ወይም እስከ 4 ተኩል ባይመጡ ወይም ስልካቸው ባይሰራ የሚሰማኝ ፍጹም ሰላማዊ ማጣትና ምን ማድረግ እንደሚገባኝ እንኳን እስከማላውቅ ድረስ የሚያስጨንቀኝ የጭንቀት ስሜት አሁን ስለ ሀገሬ ሳስብ ልክ እንደዛ ይሰማኛል። ሀገሪቱ የምትሄድበት የግጭት ፍጥነት በጣም አስደንጋጭ ነው ለኔ ለተራው ሰው። የሀገሪቱ ችግር የሀገሪቱ ነው። ታዲያ ፕሮቴስታንቱ ወይም ጴንጤቆስጤውን እዚህ ውስጥ ለምን ዶልከው የሚል ጥያቄ ይህን መልሴን ታኮ ሊነሳ ይችላል። አንደኛው ፕሮቴስታንቷን ያለበትና የመጣበትን የታሪክ ሂደት በማየት አሁን ያለበት ወይም የገባበት ቅርቃር ውስጥ ለምን ገባ የሚል እይታ ሲሆን፣ ሁለተኛው ከዚህ በኋላ እንደ ማህበረሰብ ተጽዕኖ ፈጣሪ ሆኖ ለመቀጠል ምን ማድረግ ይገባዋል የሚለውን ነገር እኔም እንደ አንድ የዚህ ማህበረሰብ አካል የተሰማኝን ለማንጸባረቅ ነው። የመጽሐፉ ርዕስ በቀጥታ እንደሚያሳየው የመጽሐፉ ማገርና መዋቅር የተሰራው ፕሮቴስታንታውያን በኢትዮጵያ ሀገረ መንግስት የፖለቲካ ውቅር ውስጥ የነበራቸው ሚና የሚዳስስ ነው። ፕሮቴስታንታውያን የሚለው ቃል በራሱ በጣም አሻሚ ነው። በኢትዮጵያ ውስጥ ደግሞ የበለጠ የተዘበራረቀ ትርጓሜ ያለው ነው። ለምሳሌ መካነ ኢየሱስ ጅማሬዋ ሉተራዊ ሚስዮን ነው። መሰረተ ክርስቶስ ቤተክርስቲያን ጅማሬዋ ደግሞ ሜኖናይት ሚስዮን ሲሆን ቃለ ሕይወት ቤተክርስቲያን የመሰረቷት ደግሞ መጥምቃውያን ሚስዮናውያን ናቸው። ከዚህ የምንረዳው
እዚህ ጋር አንዳንድ ጊዜ ልብ እያላችሁ እንግዲህ አንዳንዱ ነገር ትንሽ ለብዙዎቻችን ግር ስለሚያደርግ ማለት ነው። ከዚህ የምንረዳው እነዚህ አብያተ እምነቶች በአፈጣጠራቸው ፕሮቴስታንታዊያን መሆናቸውን ነው። ሙሉ ወንጌል፣ ሕይወት ብርሃንና ገነት ቤተክርስቲያን ደግሞ ጅማሬያቸው ጴንጤቆስጤ ነው። እነዚህም በአመሰራረታቸው ወንጌላውያን ወይም ኢቫንጀሊካል ናቸው ማለት ነው። ነገር ግን በ1970ዎቹ የስደት ዘመን በኋላ ልዩነታቸው በመጥፋቱ የጴንጤቆስጣውያን አስተምሮትና ልምምድ እየጎላና እያሸነፈ መጥቶ አሁን ፕሮቴስታንታውያንና ወንጌላውያን ብሎ መለየት ይቅርና ወንጌላውያንና ጴንጤቆስጣውያን ብሎ መለየት የሚቻልበት ሁኔታ እንኳን አይታይም። ጴንጤቆስጣውያን ከወንጌላውያኑ አንድ ክፍል ብቻ ከመሆናቸውም በላይ በጴንጤቆስጣውያን አስተምሮትም ሆነ ልምምድ የማይስማሙ በርካታ ወንጌላውያን አብያተ እምነቶች አሉ። ገና በቀጫጭን እግሮቹ ለመቆም እየተወተረተረ ሳለና ከሚስዮናውያኑ ጥገኝነት በአግባቡ ሳይላቀቅ በኮሙኒስታዊ ደርግ ክፉኛ የተመታው የፕሮቴስታንታውያኑ እንቅስቃሴ በጴንጤቆስጣውያን አስተምሮትና የአምልኮ ዘይቤ በ1970ዎቹ በመጥለቅለቁ የራሱን የተለያየ ቤተ እምነት ስነ መለኮታዊ አስተምሮትም ሆነ አምልኮዊ መስመር ልዩነት እንዲያጣ ሆኗል። ከጴንጤቆስጣውያኑ የተለየ የእምነት አቋምና የአምልኮ ዘይቤ የነበራቸው እነዚህ ፕሮቴስታንት ወንጌላውያን ተቋሞች በአሁኑ ጊዜ በየትኛውም የሀገሪቱ ጥግ ቢኬድ ከጴንጤቆስጣውያኑ የአምልኮ ስርዓት ጋር ያላቸው ልዩነት ለይቶ ማወቅ ያስቸግራል። ይህ ለውጥ በአምልኮ ስርዓታቸው ላይ ብቻ የሚታይ አይደለም። የብቻ ሆኖ ቢቆም ምንም አልነበረም። ነገር ግን በስነ መለኮት አስተምሯቸውም ላይ ከጴንጤቆስጣውያኑ የሚለዩበት አስተምሮት አለ ለማለት ብዙም አያስደፍርም። የአስተምሮ ልዩነት መጥፋቱ ወይም መደበላለቁ በጴንጤቆስጣውያኑ መሪዎች ዘንድ እንደ ትልቅ ድል የሚታይ ስለሆነ በየቦታው መንፈስ ቅዱስ እንዴት አድርጎ የኢትዮጵያን ቤተክርስቲያን እንደለወጣትና ወደ አንድ አመለካከት እንዳመጣ ሲናገሩ ሲጽፉም በየጊዜው የሚሰማ የሚነበብም ጉዳይ ነው። ታዲያ ጴንጤቆስጤው አሸንፎ በመውጣቱ ምን ተጎዳ? አተረፈን እንጂ አሜን በለዋ ለምትሉ ወገኖቼ የዚህ መጽሐፍ አንደኛ ሙግት አዎ ተጎድተናል የሚል ነው። ጉዳታችንም በሁለት በኩል ነው። አንደኛው በሀገሪቱ ውስጥ ያለው የፕሮቴስታንት ወንጌላውያን ስብስብ የጠራ የሥነ መለኮት አስተምሮት በሌለው ጴንጤቆስጣውያን እጅ ሄዶ ስለገባ እጅግ በጣም ለተዘበራረቀ የሥነ መለኮት ትምህርት የተጋለጠ ሆኗል። የመጣ አዲስ ትምህርት ሆነ የሥነ መለኮት ፍቺ እንደፈለገው የሚያላጋው በጴንጤቆስጣውያኑ የሚመራ ፕሮቴስታንታውያን ወንጌላውያን ማህበረሰብ ፈጥሯል። የጴንጤቆስጣውያኑ ችግር ደግሞ ለራሳቸውም በብዙ ነገሮች ላይ አንድ ወጥ የሆነ አስተምሮ የሌላቸው ራሳቸው እንዳመይባ የሚበጣጠሱና ግለኝነት እንጂ መዋቅራዊ አመለካከት የማይመቻቸው ስለሆኑ እነሱ አሸናፊ ሆነው ሲወጡ ነባር ቤተ እምነቶቹ የኔዎቹ አይነት ማለት ነው አባት አልባ መዋቅር አልባ በአምልኮ በኩል ደግሞ መረጋጋት ያቃተው ቤተ አምልኮ አደረጉት። ይህን ያደረጉት ግን ወደው ሳይሆን የአፈጣጠራቸው ውጤት ነው። በዚህ ላይ በሌሎች አፍሪካ ሆነ ላቲን አሜሪካ ወይም አውሮፓና ሰሜን አሜሪካ ጴንጤቆስጣውያኑን ተው ተረጋጉ ብሎ አደብ ሊያስይዛቸው የሚችሉትን ፕሮቴስታንት ወንጌላውያን በተለምዶ ሜንላይን ቸርችስ የሚባሉት ቤተ እምነቶች በጊዜው በተፈጠረው የኮሙኒስት መንግስት የእምነት ተጽዕኖ ስደት ምክንያት ተውጠው በመጥፋታቸው ተነሳ አሁን ያለንበትን መርህ አልባ ስሜት ነድና ስነ መለኮት አመለካከትን ያናናቀ ንፋስ ወደ ነዳው የሚነዳ ፕሮቴስታንታውያንና ወንጌላውያን አማኝ ስብስብ ተፈጠረ። ይህ አንዱ ጉዳት ነው። ሁለተኛው ይህ ግን በስነ መለኮት አካባቢ ብቻ የተፈጠረ ነገር አይደለም። የዚህ መጽሐፍ ዋና ትኩረት የሆነው የጴንጤቆስጣውያኑ አሸናፊ ሆኖ መውጣት የራሱ የሆነ ሚዛኑን የሳተ ማህበራዊና የፖለቲካ አመለካከት ዛንፎም ፈጥሯል የሚል ነው። እንደኔ አመለካከት በ60ዎቹ ሁለት አይነት የያ ትውልድ ቡድኖች በአንድ ዘመን በአንድ ሀገር ተፈጥረዋል። እነርሱም የጴንጤቆስጣዊ ያ ትውልድና የኮሙኒስቱ ያ ትውልድ ናቸው። ኮሙኒስታውያኑ የያ ትውልድ ልጆች በማህበረሰብ ውስጥ ለሚታየው ኢፍትሐዊ ግፍ ማርክሲዝም ሌኒዝም መልስ አለው አሉ። ጴንጤቆስጣውያኑ የያ ትውልድ ልጆች ደግሞ ሀገራችን በሰማይ ነው፣ ኢየሱስን እንደ ግል አዳኝ አድርጎ መቀበል ማህበራዊም ፖለቲካዊም መንፈሳዊ መልስ ነው በሚል አስተምሮት ምድራዊ ሀገራቸውንና የህዝቧን ስቃይ አይተው እንዳላዩ ሰምተውም እንዳልሰሙ ሆኑ። ይህ የጴንጤቆስጣውያን የፖለቲካ እይታ እስከ አሁኑ የብልጽግና ዘመን መንግስት ድረስ የዘለቀ ነበር። ማለትም ራሳቸውን ከፖለቲካ ተሳትፎ ማቀብ የአንድ የተለወጠ ሰው ህይወት ምልክት ተደርጎ ይወሰድ ነበር።
በአሁኑ ጊዜ ግን ጴንጤቆስጣውያኑ ከዚህ በኋላ ልብ ያላችሁኝ ሞር በአሁኑ ጊዜ ጴንጤቆስጣውያኑ መቼስ አሁን ሌላ ማንም የለም በተለይ ላለፉት 5-6 ዓመታት ቀንደኛ የፖለቲካው ተዋናያን ለመሆን እየተንደረደሩ ያሉበት ሁኔታ ሲታይ ጴንጤቆስጤው ከመጣበት ፖለቲካን ጽዩፍና ርኩስ አድርጎ ከማየት አስተምሮትና እሳቤ ወጥቶ በአንዴ የፖለቲካው አጋፋሪ ለመሆን የተጓዘበት የብርሃን ፍጥነትም ሆነ ይህ በቅጡ ያልታሰበበት ስነ መለኮታዊ ትንተና ያልተሰራበትና በወጉም ያልተገነባው የጴንጤቆስጣውያኑ የፖለቲካ መንኮራኩር በዚህ የብርሃን ፍጥነት ሲጓዝ ለወንጌል አስተምሮቱ ሆነ በአጠቃላይ በማህበረሰቡ ውስጥ የሚፈጠር ማህበራዊ ሆነ ፖለቲካዊ ቀውስ ከራሱም አልፎ ለሌሎችም ትልቅ ዳፋ ይዞ ነው የሚመጣው። በሌሎች ሀገሮች እንዳየነው ጴንጤቆስጣውያኑን ረገብ አድርጎ በአብዛኛው ስሜታዊነት የተቀላቀለበትን መንፈሳዊና ፖለቲካዊ አመለካከታቸውን ሚዛናዊ የሚያደርግ የሌሎች ፕሮቴስታንታዊ ወንጌላውያን አብያተ እምነቶች በአማራጭ አለመኖር አደጋውን ይበዛ እንዲሆን አድርጎታል። ይህ ሁለተኛውና ትልቁ ጉዳት ነው። መጽሐፉን በዚህ ጉዳይ ላይ በአጽንኦት ያጠነጥናል። ይህ ፖለቲካን እንዴት በቅጡ መያዝ እንደሚገባው የሥነ መለኮት ትንታኔ ሳይሰጥ ወደ ፖለቲካው ዘው ብሎ የገባው ሃይማኖተኛ ፖለቲከኛ ድሮም በቅጡ ካልታሰበበት የሀገሪቱ የብሔር ፖለቲካ ጋር ሲደባለቅ መላቅጡ የጠፋበት ጋብቻ መሰረተ። አማንያን በየብሔራቸው ፓርቲ ቢያቋቁሙ ይህ ለአንድ የወንጌል አማኝ ክርስቲያን ትክክለኛ አካሄድና መጽሐፍ ቅዱሳዊ ድጋፍ አለው ወይስ የለውም ብለው ምእመናን ቢጠይቁ የተዘጋጀ ስነ መለኮታዊ መልስ በእነዚህ ጴንጤቆስጣውያን አጋፋሪነት የሚመሩት ነባር ቤተ እምነቶች ለመስጠት ያዘጋጁት ነገር የለም። የሚያሳዝነው ነገር እነዛ የ60ዎቹ ኮሙኒስታውያን የትውልድ ልጆች የጀመሩት የብሔር ፖለቲካ የዛሬ 30 ዓመት ገደማ በህገ መንግስት መልክ ረቆና ጸድቆ የሀገሪቱ የፖለቲካ መመሪያ ሲሆን ጉዳዩን መጽሐፍ ቅዱሳዊ ትንታኔ ሰጥቶ ህዝቡንም ሆነ ቤተ እምነቱን ከውዥንብር የሚታደግ እንዴት አንድ የወንጌል አማኝ ነኝ የሚል የ60ዎቹ ያ ትውልድ ጴንጤቆስጣዊ የሥነ መለኮት ወይም ቡድን ይጠፋል። እነሱን ተጠያቂ የማደርገው አሸናፊ ሆነው ወጥተዋልና እነሱም ይህን አሸናፊነታቸውን በየጊዜው በአጽንኦት ያስታውሱናልና ከአሸናፊነት ጋር ኃላፊነትና ተጠያቂነት መኖሩን ልብ ሊሉት ይገባል ለማለት ነው። አሁንም ከ30 ዓመት በኋላ በብሔር ፖለቲካ የተነሳ እንዲህ ስንተረማመስ እንዴት ነው ይህ ጉዳይ በበሰለ መንገድ ተጠንቶና የምርምር ስራ ተሰርቶበት በስነ መለኮት ምሁራን በኩል የአስተምሮት መፍትሄ ሲቀርብበት የማይታየው? እንደ አሸን የፈሉ የስነ መለኮት ትምህርት ቤቶችና መምህራን ሞልተውናል። ያው የፈረንጁን መጽሐፍ ሲያገላብጡና በፈረንጃፍ ሲጽፉ ይውላሉ እንጂ። በተለምዶ የሜን ላይን ቸርችስ ወይም ቤተክርስቲያን ተብለው የሚጠሩት ማለትም ሜኖናይት፣ አንግሊካል፣ ሉትራን፣ ፕሬስቢቴሪያን ወዘተ ጠንክረው በሚገኙበት ሌሎች ሀገራት ግን እንኳን ይህን ያህል የመኖርን መብት ገፎና አፈናቅሎ ሚሊዮኖችን መጤ አድርጎ ለሚበትን ብሔረተኛ ስርዓት ይቅርና በጣም አነስተኛ ለሆነ የፖሊሲ ለውጦች እንኳን ሳይቀር ለተገፋውና ለተበደለው ድምጽ የሚሆኑ የቤተ ክርስቲያን መሪዎች ወይም ተጽዕኖ ፈጣሪ ክርስቲያን ግለሰቦች አሏቸው። ለምሳሌ ያህል የሰብአዊ መብት ተሟጋች ከነበረው የደቡብ አፍሪካዊ አንግሊካን ቢሾፕ ዴዝሞንድ ቱቱ አንስቶ እስከ ኬንያዊ ጸረ ኮራፕሽን ተሟጋች ፕሮቴስታንታውያኑ ቦኖፊክ ሙጉያ፣ ከላይቤሪያ የሰላም ንቅናቄ የኖቤል ተሸላሚዋ ከሉተራዊቷ ሉዩማ ቦዬ እስከ ሜቴዱስቱ ናይጄሪያዊ የሰብአዊ መብት ተሟጋች አዮ ኦቤ ድረስ ከተለመደው የፓርቲ ፖለቲካ ውጪ መንግስትን ለፍትህና ለእኩልነት የሞገቱ ከላይ እንደጠቀስኳቸው ያሉ የክርስቶስን ወንጌል መመሪያቸው ያደረጉ ለፍትህና ለእኩልነት የቆሙ በርካታ አፍሪካውያን፣ ላቲን አሜሪካውያን፣ ሰሜን አሜሪካን የሆኑ የእምነት ሰዎች መጥራት ይቻላል። ጴንጤቆስጣውያንን እዚህ ውስጥ ፈልጎ ለማግኘት በጣም አስቸጋሪ ነው። በእኛ ሀገር ግን ላለፉት 50 ዓመታት ከአንድ ጉዲና ቱምሳ ያለፈ ሰው መጥራት አልቻልንም። እሱንም ቢሆን ያለ ስሙ ስም ሰጥተን ያልሄደበትን የፖለቲካ መንገድ ሄደ ብለን እዛው ቆሻሻ የሆነ የዘር ፖለቲካ ውስጥ ጨምረን ስራውን አደበዘዝ ነው። በዚህ ጉዳይ ላይ ሙሉን መከራከሪያ በመጽሐፍ ውስጥ ስላቀረብኩት አሁን ወደዛ አልገባም። የመጽሐፌ ዋና ማጠንጠኛ ያለው የብሔር ፖለቲካ አወቃቀር ለዚች ሀገር አይበጃትም። አንድ የወንጌል አማኝ ደግሞ የዚህ ፍልስፍና ደጋፊ ወይም አማራጭ ሊሆን አይገባም። እንዲሁም በተቃራኒው ሊቆም ይገባል እንጂ የሚል ነው።
የታንዛኒያ ፕሬዝዳንት የነበረው ጁሊየስ ኔሬሬ የብሔር ፖለቲከኞችን አቋም ሲቃወም ብሔርንና ሃይማኖትን የፖለቲካው መታገያ የሚያደርግ ፖለቲከኛ በምሁራዊነቱ የከሰረ በፍልስፍናውም የከሰረ ነው ይላል። የብሔር ፖለቲካን አስከፊነት በተግባር ያየው ጀርመናዊ ሳይንቲስት አልበርት አይንስታይን ደግሞ ብሔረተኛነት የልጅ ልምሻ ሽባነት አይነት በሽታ ነው፣ እንደ ኩፍኝ ወረርሽኝም ይጋባል ነው ያለው። ወደ ሀገር የስነ መለኮት ሰዎች ፊቴን ሳዞር ግን በዚህ እጅግ በጣም ወሳኝ በሆነ ጉዳይ ላይ ምን አሉ? ምን መጽሐፍ ቅዱሳዊ ምክርና አስተምሮት አቀረቡ? ብሔር ተኮር ህገ መንግስት ሲረቅ የት ነበሩ? በመጽሐፍ ቅዱስ እይታስ ገምግመው አቋማቸውን ለሚመሩት ህዝብ አስተማሩት? ከሉተራዊቷ ቤተክርስቲያን የተገኘው ቄስ ጉድና ቱምሳ በ1965 ለቀዳማዊ ኃይለ ሥላሴ መንግስት ፓርላማ ወይም ሸንጎ የጭሰኝነትን አስከፊ ገጽታ አስገንዝቦ መንግስት ይህን ኢሰብአዊ የሆነ ስርዓትን ሊያስወግድ እንደሚገባ ካልሆነ ግን ፍርድ በደጅ እንደሆነች አስጠንቅቆ ነበር። እውነትም ፍርድ በደጅ ነበረች። ፍትህ ለኦሮሞ ጭሰኛ አላለም፣ ፍትህ ለሁሉ ኢትዮጵያዊ ጭሰኛ ነበር ያለው። እንዲሁም በደርግ የመጀመሪያው የስልጣን ዘመን ጊዜ አዲስ ህገ መንግስት ሲረቀቅ የሁሉ ሃይማኖቶች መብት እስልምናውንም ጨምሮ የሚከበረበት ህገ መንግስትና የግለሰብ መብት የተከበረበት ህገ መንግስት እንዲረቀቅ ሞግቶ ነበር። እኛ ወንጌላውያን መብታችን ይከበር የሚል ህግ እንዲረቅ አልነበረም የጠየቀው። አሁን የኛ ሰዎች ካውንስሉን ሲያቋቁሙ እንዳደረጉት ፍትህን ለሁሉ ሃይማኖቶች በእኩልነት ነበር የጠየቀው። ሌላውን ነፃ ያላወጣ ነፃነት ራሱም ነፃ አልወጣም። ቅዱስ ቃሉ እንዲህ ይላል፣ እግዚአብሔር የሚጠላቸው 6 ነገሮች ናቸው፣ 7ኛውን ነፍሱ አጥብቃ ትጠየፈዋለች። ይህም በወንድማሞች መካከል ጠብን የሚዘራ። መቼስ የብሔር ፖለቲካ መዋደድን፣ መተሳሰብን፣ እኩልነትን ተረጋግቶ መሮርን ሰጥቶና ብሎ የሚቦተልከን ቦተሊከኛ ቢኖር ኔሬሬ እንዳለው በምሁራዊነት የከሰረ በፍልስፍናውም የከሰረ ፖለቲከኛ ነው። እንዲያውም በተቃራኒው መፈናቀልን፣ ጥላቻን፣ በመጫ መተራረድን፣ የጎሪጥ መተያየትን፣ ስጋትን፣ ተወልዶ ባደገበት ቀዬ ተሸማቆ መኖርን፣ በማንነት የተነሳ ፍትህን ማጣትን፣ በያዘው መታወቂያ የተነሳ መንገላታትን፣ ሲከፋም እስከ ሞት መድረስን እንኳን በሴኩላሩ ዓለም በየቤተ እምነቱ በብሔር መገፋፋትን በአጠቃላይ ፈጣሪ አጥብቆ እጠላዋለሁ የሚለውን ያንን በወንድማማቾች መካከል በሰው ልጆች መካከል ጥላቻን እንደ ጉድ ያሰፈነ ስርዓት አይደለምን? መንግስቱ ኃይለ ማርያም ወደን ሳይሆን በታሪክ አጋጣሚ ይህችን ሀገር የማስተዳደር ኃላፊነት በእኛ በጭቁን ወታደሮች ጫንቃ ላይ ወድቋል ይል ነበር። በታሪክ አጋጣሚ ይሁን በጌታ ፈቃድ የዚች ምስኪን ሀገር የፖለቲካ ጣፈንታ በ60ዎቹ የትውልድ ምልምሎች በሆኑ በ80 90ዎቹ የዚህ ትውልድ ጴንጤቆስጣውያን ልጆች እጅ ላይ ወድቋል። ስለ ሀገሬ ጴንጤቆስጣውያን ወንጌላውያን የፖለቲካ ተሳትፎ ሳስብ ትዝ የሚለኝ የመጽሐፍ ቅዱስ ክፍል የመጽሐፈ አስቴር ታሪክ ነው። አስቴር ፈረንጆች እንዲሉ at the right time at the right place የነበረች ሴት ነበረች። በትክክለኛው ጊዜ በትክክለኛ ቦታ መገኘቷ ብቻ አይደለም የታሪኩ ድምቀት፣ በተገኘችበት ትክክለኛ ቦታና ትክክለኛ ጊዜ ህዝቡን ከጥፋት አትርፎ ህይወትን የሚያለመልም ፖለቲካዊ ስራ ሰራች። የህይወት ዋጋ ሊያስከፍላት የሚችል አቋም ቢሆንም እንኳን። በመጨረሻ ንግግሬን እንዲህ ብዬ ደመድም ወደዱ። ቀደም ብዬ እንዳልኩት በዚች ሀገር በሌሎች ሀገራት እንደምናውቀው አይነት የፕሮቴስታንት ቤተ እምነቶች ኖረው ከጴንጤቆስጣዊ ጋር ባላንስ ኤንድ ቼክ የሚሰሩ ቤተ እምነቶች የሉንም። ጴንጤቆስጣውያኑ ሙሉ በሙሉ በሚያስብል ደረጃ በአሸናፊነት ወጥተዋል። አሸናፊነት ደግሞ መሪነትን ያስከትላል። መሪነት ደግሞ ኃላፊነት ያስከትላል። ኃላፊነት ደግሞ ተጠያቂነትን ያስከትላል። እግዚአብሔር ከሰው አብልጦ የሚወደው ፍጡር የለም። ይህ ክርስቶሳዊ ፖለቲካ ነው። ክርስቶስ በወንድማማቾች መካከል ጠብን የሚዘራ ፖለቲካን ነፍሱ አጥብቃ ትጠየፈዋለች። ስለሆነም እናንተ በአሸናፊነት ለወጣችሁበትና ለተጠራችሁበት ክርስቶሳዊ ፖለቲካ ያም ደግሞ ሰውን ሰው ብቻ ብሎ ለጠራ ፖለቲካ ታማኝ ካልሆናችሁና ከ60ዎቹ የያ ትውልድ ኮሙኒስታዊ ሸቀጣ ብሔረተኛነት፣ ዘረኝነት፣ አፓርታይዳዊ ፖለቲካ ካልተላቀቃችሁ በመጽሐፈ አስቴር ላይ እንደተነገረው አስቴር ሆይ
በዚህ ጊዜ ቸል ብትይ እናንት ጴንጤቆስጣውያን በዚህ ጊዜ ቸል ብትሉ ረፍትና መዳን ለአይሁድ ለኢትዮጵያውያን ከሌላ ስፍራ ይሆንላቸዋል። እናንተ ግን በታሪክ ማኔ ቴቄል ፋሬስ ሆናችሁ ትቀራላችሁ። ጌታ ከዚህ ታሪክ ይሰውረን። አሜን። ይህ ነው የመጽሐፌ ትርክት። አመሰግናለሁ። እንደምን አመሻችሁ። በመጀመሪያ ዮናስ እና ባለቤቱን እንኳን ለዚህ ቀን አደረሰ ማለት ፈልጋለሁ። ዮናስ ይህንን መጽሐፍ ለህትመት ከመላኩ በፊት ካሳያቸው ሰዎች ውስጥ አንዱ ነበርኩና ስሜቴን በሙሉ አጋርቻለሁ። ያኔ ለዚህ ወደ ኋላ ተመልሼ ልዩነቴንም ስሜቴንም ማጋራበት አይነት መድረክ አለመሆኑን መጀመሪያ በመናገር ጀምራለሁ። ይሄን ካልኩ በኋላ ቀጥታ ወደ ዛሬው ነገሬ ልግባ። ፕሮቴስታንታውያን በኢትዮጵያ ፖለቲካ ከአጼ ፋሲለደስ እስከ ጠቅላይ ሚኒስትር አብይ አህመድ የሚለውን የመጽሐፉን ርዕስ የተመለከተ ሰው ሁሉ ግምት መሰንዘሩ አይቀርም። የርዕሱ የታሪክ መጽሐፍ መሆን አለበትም ያስብላል። ይህንን የአንባቢያን ጥበቃ ዮናስ እንደገመተው ማወቅ አያስቸግርም። ለዚህም ነው የመጀመሪያው ገጽ ላይ መጽሐፉ የታሪክ መጽሐፍ አይደለም በማለት የሚጀምረው። ይህን ያለበትንም ምክንያት አስረድተዋል። ታሪክን እንደ መንደርደሪያ ወይም እንደ መግባቢያ ነው የተጠቀምኩበት ማለቱ ነው። ከመግቢያው እስከ መጨረሻው ድረስ በታሪክ የተጠቀጠቀ መጽሐፍን ታሪክ እንደ መንደርደሪያ ወይም እንደ መግባቢያ ብቻ የተጠቀምኩበት የሚለው ብይን ከአብዛኛው አንባቢ ጋር የሚያስማማው አይመስለኝም። ታሪክ የጠበቃችሁ ሰዎች በእርግጥም ዝርዝር ታሪክ ታገኛላችሁ። የታሪክ መገለጫ የሆኑት የዘመኑ ክስተቶች ወይም ክንውኖች፣ የክንውኖቹ አውድና በክንውኖቹ ውስጥ አይነተኛ ሚና የተጫወቱ ግለሰቦች ሰፊ ገጽ ተሰጥቷቸው ትንታኔ ተደርጎላቸዋል። ዮናስ የታሪክ ትርክት ለየት ያለ ነው። ምናልባትም የመጽሐፍ ቅዱስ ንባቡ አተራረኩ ላይ ጫና ሳደርግበት አልቀረም። እንደ አብዛኞቹ የመጽሐፍ ቅዱስ ታሪክ ሁነቶች ለተከሰቱበት አውድ መጠነኛ ቦታ ቢሰጥም ትርክቱን የሚያቀርብልን ከግለሰቦች ማንነት ጋር አሰናስሎና አዋስቶ ነው። ለዚህም ነው በርካታ የታሪክ ተዋንያንን በስም ጭምር እየጠራ የሚያቀርብልን። አንዳንዶቹን በጣም ስለተወዳጃቸው ጎረቤታቸው የነበረ ሁሉ ይመስላል። ጥሩ ተራኪም ነው። በትርክቱ የታሪክ ተዋንያኑ የሁኔታዎች ተገፊ ሳይሆኑ የራሳቸው ስሜትና ምርጫ የሚጫናቸው ሰዎች ሆነውም ቀርበዋል። ስለነሱ ማወቅ የምንፈልጋቸው የጎንዮሽ ጉዳዮች እንኳን ተካተዋል። እንዲህ አይነቱ አቀራረብ ለአብዛኛው አንባቢ ሳቢ እንደሚሆን እገምታለሁ። ዮናስ ታሪክ ዋንኛ ጉዳይ አይደለም ያለበት አይነተኛ ምክንያቱ ምንድን ነው? ታሪክ ሊያተኩረን እንዳንረሳበት የፈለገው መልእክትስ ምን ይሆን ብዬ ጠይቄያለሁ። ጥሩነቱ ዮናስ አይደብቀንም። ዮናስ እንደ ሁሌው በዚህ መጽሐፍ ውስጥ በግልጽ የሚነበብ ሰው ነው። ምን ሊል ፈልጎ ነው በሚል ግምት እንዳንወዛገብ እድል እንኳን አይሰጠንም። ስሜቱን፣ እምነቱንና ምኞቱን ፊት ለፊት ያስቀምጥልናል። ደብቆ ሊያሳምነን የሚፈልገው ነገር የለውም። በእርግጥ በመጽሐፍ ውስጥ ከምንም በላይ ለራስ ታማኝነትና እውነተኛነት ይታይበታል። ይህን ስል ቁጥብነት ያሳየባቸው ቦታዎች የሉም ማለት አይደለም። ራሱን ጀብደኛ ሰማዕት የማድረግ ፍላጎትም የለውም። የሚፋለምባቸውን ርዕሰ ጉዳዮች በጥንቃቄ ይመርጣል። ተነጥሎ ለራሱ ብቻ መቆም የሚያስፈልገው ቦታ ላይ በራሱ መቆም አይቸግረውም። የትኩረት አቅጣጫውን ሲነግረን ገጽ 37 ላይ የስልሳዎቹ ልጆች ታሪክ የዚህ መጽሐፍ ትኩረት ነውና ይለናል። የስልሳዎቹ ልጆች ታሪክ ወይም በዮናስ ቋንቋ የያ ትውልድ የመጽሐፍ አብይ ጉዳይ ናቸው። እነማን ናቸው ለሚለው ጥያቄም በግልጽ ገጽ 144 ላይ እንግዲህ እነዚህ ሶስት የያ ትውልድ ዘመን ፍጥረቶች ማለትም ኮሙኒስታውያን፣ ኢህአፓ፣ መኢሶን፣ ጴንጤቆስጣውያን በቅንፍ ውስጥ የዩኒቨርሲቲው ቡድን እና ፕሮቴስታንት ሶሻሊስት ብሔርተኞች በቅንፍ ውስጥ ሌንጮ ለታ፣ ባሮ ቱምሳ ትውልዶች ሲል ይገልጻቸዋል። ከነዚህ ሰዎች ሐሳብ ጋር ሲጣላ ብታገኙ በመጽሐፍ ውስጥ ግን ሰዎቹን ወዳጆቹ
ሆነው ታገኟቸዋላችሁ። ኮሚኒስታውያን ሆነ ፕሮቴስታንት ሶሻሊስቶቹ ብሔርተኞች የመጽሐፉ ጭብጥ አካል ቢሆኑም የመጽሐፉ ዋነኛ ትኩረት ግን ጴንጤቆስጣውያን ናቸው። ይህንን ለማመልከትም ገጽ 45 ላይ ወንጌላውያኑ በሰረዝ እንደገና ጴንጤቆስጣውያኑ ቢሆኑ ለዚህ ፖለቲካ ሃይማኖታዊ ፍጥጫ እጅ ያጠራቸው አይመስሉም። የዚህ መጽሐፍ ትኩረት ይሄ ሐሳብ ላይ ስለሆነ ይለናል። ከዚህም ተደራሲ የሆኑ ፕሮቴስታንታውያን፣ ወንጌላውያን፣ ጴንጤቆስጣውያን ናቸው። ለምን እነዚህን ባንድ ላይ የደራረበ እንደሚጠቀማቸው ማብራርቷል። ዮናስ የጴንጤቆስጣውያን ያ ትውልድ የሚለው ትውልድን ብዙ ምህረት አያሳየው፣ አምርሮ ይወቅሰዋል። የነርሱ አታይ የሚከተሉትንም ልጆቻቸው ግርፎች የልጅ ልጆቻቸው ብሎ ይወቅሳቸዋል። ወቀሳውንም እንዲህ ሲል ይገልጻል። ይህ ትውልድ ሆነ የሚመጣው ትውልድ የዚያን ትውልድ ልጆች አምርሮ የሚወቅስበት ያ ትውልድ ፖለቲከኞች ሆነ የጴንጤቆስጣውያን ልጆች አሁን የገባንበት ምስቅልቅል የህይወት ዛፍ የተከሉና ያሳደጉ እነሱ መሆናቸውን አምነው የመቀበልና የመጸጸት መንፈስ በጭራሽ አይታይባቸውም ይላል ገጽ 129 ላይ። ዮናስ ከተደራሲያኑ ጋር ያለው ዝምድና ምንድነው? ዮናስ ሉተራዊ አማኝ መሆኑን አይደብቅም። ከ1970ዎቹ በፊት ያለውን ሉተራዊ ማንነቱን ሆነ ፕሮቴስታንታዊ ማንነትን የሚወቅስበት ነገር ቢኖረውም በአብዛኛው በበጎ ገጹ ያነሰዋል። ከገጽ 150 እስከ 154 ላይ ከ1970ዎቹ ጀምሮ የተፈጠረውን ድንበር የለሽ አንድነት በሱ ቋንቋ ወንጌላዊ ጴንጤቆስጣዊ አንድነት ግን ምቾት አይሰጠውም። ድካሙ ጎልቶ ይታየዋል። እንደዚህም ይላል። ኢትዮጵያ ውስጥ ያሉ የተለያዩ ፕሮቴስታንታዊ አብያተ እምነቶች በአምልኮ ስርዓታቸው በስነ መለኮትና በመጽሐፍ ቅዱስ አተረጓጉሟቸው ላይ በእጅጉ ጴንጤቆስጣዊ የሆነ መጽሐፍ ቅዱሳዊ ፍቺና አመለካከት ጎልቶ ተጽዕኖ ፈጥሮ የሚታይባቸው እምነቶች ናቸው ይላል ገጽ 124 ላይ። ነገሩ እንደውም ምቾት ከማጣትም ያለፈበት ይመስላል። ራሱን አንድ አድርጎ መቁጠር ስለሚቸግረው ሁሉ ራሳችሁ እያለ ይጠራቸዋል። ራሱን እንደውሰው መቁጠር መቸገሩንም አይደብቅም። ፈረንጆቹ ወንድድ ሂለር ያም ማለት ራሱ እንደቆሰለ የውስጥ አካሚ አድርገው የሚያዩትን የትርክት አይነት አይደለም የሚከተለው። አቀራረቡ የሙግት ስለሆነም ለሞግት የምሞክረው ይላል ገና ገጽ 2 ላይ። ምንድነው የሚሞግተው? በጥቅሉ ሁለት ነገር ነው ብዬ ልለፍ። አንደኛው ጴንጤቆስጣውያኑ ስለ ራሳቸው ያላቸውን መረዳት ነው። ራሳቸውን የተረዱበት ሃይማኖታዊና የሞራል ማንነት ከመሬቱ እውነታ ጋር ተገናኝቶለት አላየውም። ይህንን ማስረጃ በመጥቀስ ብዙ ቦታዎች ያሳያል። ስለዚህም እንደዚህ ይላል። ራሳችሁ ለራሳችሁ የሰጣችሁት በጣም ከፍ ያለ ሃይማኖታዊ ሞራላዊና የማንነት ከፍታለና በዛም ከፍታ ላይ ስላልተገኛችሁ ይላቸዋል። በአገሪቷ ውስጥ ይሁሉ ጥንቁት ሲሆንስ የታላችሁ ሲልም ደጋግሞ ይጠይቃል። ሁለተኛው ትችቱ የአሁኑ የፖለቲካ ተሳትፎ ችኮላቸው ጋር ይያዛል። ችኮላቸው ጥፋት እየፈጠረ ነው ሲልም ይወቅሳቸዋል። ላለፉት 4 እና 5 ዓመታት በጴንጤቆስጣውያን መካከል እየታየ ያለው የፖለቲካ አጋፋሪነት በቅጡ ስነ መለኮታዊ ትንተና ያልተሰራልበት እና በወጉ ያልተገነባ ፖለቲካዊ ተሳትፎ ነው ይላል ገጽ 9 ላይ። ድንገት እንደውም ነገሩን በጣም ምስላዊ በሆነ አይነት መንገድ ሲገልጸው ድንገት ሳያስበው ዋናውን በቅጡ ሳይማር ዘሎ እስከነሱፉ በመዋኛ ገንዳ ወይም ፖለቲካ ውስጥ የገባ የሚንቦራጨቅ ዋናተኛን ይመስላል ይላል ገጽ 237 ላይ። ማሳያዎቹን አንስቶ ስሜቱን መግታት ሲያቀተውም አጠገቡ ያለ ሰው እንደሚያወራ ሰው የዚህ ማህበረሰብ ስራ ሁሉ ስሜት ነድ ይመስላል ይላል በንዴት አይነት ድምጽ ማለት። ዮናስ ምሁራን እንደሚያደርጉት በሚቻለው መጠን ከስሜት የጸዳና የታዛቢያንን መጽሐፍ ለመጻፍ አልሞከረም። ስለዚህ መጽሐፍ ውስጥ ደጋግመን እናገኘዋለን። በግልጽም ደግሞ ራሴን የጽሁፉ አንድ አካል አድርጌና ስጋቴን ጨምሬ ጽፌዋለሁ ብሎም ነግሮናል። የሚደመጥ ሐሳብ ማቅረብ እችል ይሆን በሚል እሳቤ የግል ስቃይንም ለማስተንፈስ በሚል የጻፍኩት ነው ብሎ ነግሮናል። ስለዚህም ጭንቀቱን ሲያካፍለን፣ ቁጭቱን ሲተርክና ስጋቱን ሲያጋራን ደጋግመን እናገኘዋለን። መጽሐፍ ውስጥ የምናገኘው ዮናስ ተናጋሪ፣ አንዳንዴ ተናግሬ ይውጣልኝ የሚል ተናጋሪም ይመስላል። እስካሁን ድረስ የፈለጋችሁትን ያክል
የመናገር እድል አግኝታችኋል፣ አሁን መናገሩ የኔ ተራ ነው በሚለው አቋሙ ፍርጥም ብሎ ይቆማል። በሱ አታይ የቆሙት ምናልባት ይሄ የኔ ግምት ነው ልክልካቸውን ነገርልን ብለው ጮቤ እንደሚረግጡም በጣም እርግጠኛ ነኝ። አፍሪካና ኢትዮጵያዊነት በጣም ብዙ ቦታ ስለተሰጣቸው ጥቂት ነገር ከዛ ጋር ለበት ዮናስ ስለ ብዙ ነገር ጥብቅና የሚቆም ሰው ሆኖ መጽሐፍ ውስጥ አታገኙት። ምክንያት እየፈለገ ሊጣላቸው የሚፈልግ አይነት ሰው አይደለም። ማህበራዊ አደጋ ጋርጠዋል ከሚላቸው ነገሮች ባሻገር ያለ ልዩነትን በልበሰፊነት መመልከት የሚችል አቋምን ያንጸባርቃል። የአፍሪካና የኢትዮጵያዊነት ጉዳይ ሲነሳ ግን እንደ አብዛኞቹ ጀግኖች እንደምንላቸው ወላጆቻችን ቆፍጠን ይላል። ራሱን እንደ ፓን አፍሪካዊ ሲገልጽ ለኔ ወይም ኢትዮጵያ እያለ ይገልጻል። ለምሳሌ ገጽ 236 ላይ የራሳችን የሚለውን አውድም ለመግለጽ የቀመረው ቃል ኢትዮ አፍሪካ የሚለው ነው። ኢትዮ አፍሪካ በልዋጭ ፓን አፍሪካዊነት ሲልም ይገልጸዋል። ገጽ 257 ለዚህም ነው የአፍሪካና ኢትዮጵያ ጉዳይ በምዕራባውያን እንደተንኳሰሰ ሲሰማው ከነሙሉ ትጥቁ ይጋፈጣል፣ ይፋለማል። መፍትሄ ሲያቀርብም ኢትዮጵያ የሚለውን አገላለጽ ይጠቀማል። አፍሪካውያን በክርስትና ውስጥ የተጫወቱትን አዎንታዊ እና አንበሴ ድርሻንም በሚችለው መጠን አካቷል። ታላቅ አስተዋጽኦን በባትሪ ጭምር እያፈላለገ አወድሷል። ክርስትና ስር ሰዶ አፍሪካ ውስጥ ተጽኖ የሚፈለገውን ያክል መፍጠር አለመቻሉ የፈጠረበትን ማዘን ደጋግሞ ገልጿል። መወደሰ ኢትዮጵያ ሊባሉ የሚችሉም በርካታ ገጾች አሉት። እንደ ምሳሌ ከገጽ 232 እስከ 248 ያሉትን ማንሳት ይቻላል። በብሔርተኞች የሚወቀሱትን እንደ ሚኒሊክ ሁለተኛ እና እንደነ ጎበና ያሉ መሪዎችን መከላከል ብቻ አይደለም እንደ ጀግና እንዲታዩም ጭምር ይሟገትላቸዋል። ኢትዮጵያ የትላንት በጎ ጎና በበቂ ያልተወደሰም በሚል ይመስላል ጥሩነቷን የሚያጎሉ ታሪኮችን ከዚህም ከዚያም መዟል። ለመጀመሪያዎቹ ለእስልምና ስደተኞች መጠለያ መስጠቷን ገጽ 17 ላይ ጠቅሷል። ይህ ሐሳብን ያነሳው ግን አንዳንዶቻችን እንደምናደርገው እስልምና ያልተከፈለ ዕዳ አለበት ለማለት አይደለም፣ ቅብብሉን ለማንሳት ነው። የዚህ ማሳያው በአንድ ትንፋሽ በሚቀጥለው አንቀጽ ላይ አንድ የእስልምና ኢማም ከኦርቶዶክስ ፓትርያርክ ለማምጣት ወደ ግብጽ በመልእክተኝነት ተልከው ብዙ ጥረት ማድረጋቸውን ታሪክ ይነግረናል ይላል። ግቡ ዘመን ዘለቅ የመቻቻልና የአብሮነትን ታሪክ ማንሳት ነው። ስለ ኢትዮጵያ ባህላት ያለው አመለካከትም እጅግ ቀና ነው። ይሄ ቀናነቱ ተቀናቃኞች የሚላቸውንና አንዳንዴም ደፈር ብሎ የግልሙትና ባህሪ ሊቅነት ያጠቃቸው የሚላቸውን ሊቃን ባህል የማስፋፋት ጥረትን ጭምር በልዩነት እንዲያደንቅ አስችሎታል። ብዙ የጴንጤቆስጣይና ፕሮቴስታንት ማህበረሰብ ከሚመለከትበት በተለየ አጥያይ ለምሳሌ ያክል ገጽ 217 ላይ እንደኔ ኢሬቻን ባህል እንደገና እንዲያንሰራራና በሀገሪቱ ውስጥ ሁነኛ ስፍራ እንዲኖረው ያደረገው የኦሮሞ ሊቃን ትግል እጅግ ሊመሰገንና ሊበረታታ ይገባዋል ይላል። ይሄንን ተከትሎ የሚወርድበትን ውርጅብኝ ሳውቆ ቀርቶ ግን አይደለም። የአማርኛ ፊደልን ማስመልክቶ በኩራት ጢም ብለው ነው የሚያወድሰው። በአፍሪካ ውስጥ ህያው ሆኖ የቀረው ብቻውን ሆኖ የቀረው አፍሪካዊ ፊደልና ኩራት የሆነው የግዕዝ ፊደል ነው ይላል ገጽ 225 ላይ። ከ5 ገጽ በኋላም ደግሞ ታላቅ የሆነ አፍሪካዊ እሴት ሲል ያንቆለጳጵሰዋል። አገርተኝነቱ እጅግ ስለሚጫነው የቋንቋ መዋዋስን እንኳን በበጎ ያያው። ለማሳየትም ፊንላንዳውያን ኮምፒውተር የሚለውን ቃል በራሳቸው ቃል ለመተካት ያደረጉትን ርብርብ ይህ ነው የምሁር ስራ ሲል ያሞግሰዋል፣ ያወድሰዋል። ኢትዮጵያዊ ሰው ማግኘት ከፈለጋችሁ እዚህ መጽሐፍ ውስጥ አለ ለማለት ነው ያነሳሁት። የመጽሐፉ ምናልባት በጣም የተለየ ውበቱ ሁሉን ነገር ከፈረሱ አፍ የሚለው አቀራረቡ ነው። ብሔርተኝነትና ጴንጤቆስጣይነት በቀደምትነት ያራመዱትን እግር በእግር አፈላልጎ አግኝቶ ያናግራቸዋል። ለኦሮሞ ምሁራን ሆነ ለጴንጤቆስጣውያኑ የቀረቡት የመረዳት ጥያቄዎች ብቻ ግን አይደሉም። አቀራረቦቹ ሙግቶች ናቸው። ጥፋታችሁን ተናዘዙ
የሚል ተጋፋጭነትም ጭምር አለባቸው። የአዲሱን የድህረ ጴንጤቆስጣውያን እሱ በእርግጥ ጨፍልቆ ሁሉንም ጴንጤቆስጣውያን በሚል ነው የሚመለከተው። ይሄ የኔ ቃል እኔ ነኝ የተዋስኩት። የአዲሱን የድህረ ጴንጤቆስጣውያን መሪዎችና ድምጾች ደግሞ ከማህበራዊ ሚዲያ አሰባስቦ ፊት ለፊት አቀርቧቸዋል። ለዚህ ብዙ ነገር ከፈረሱ አፍ ነው። መጠይቆቹ የሚያሳዩት ነገረ ጉዳዩን ከእንቅልፍ እንደሚነሳ ሰው ድንገት ያነሳው ሳይሆን ለዘመናት ያብሰለሰለው እንደነበረ ነው። ከትግሉ አራማጆች ሆነ ከጴንጤቆስጣውያን ቀደምት አጋፋሪዎች ጋር በልዩነት እስካሁን ድረስ የዘለቀ ወዳይነት ግንኙነት መፍጠሩንም ያሳያል። ለዚህም ነው ውስጣዊ መነሳሳቱንና እውነት ለመፈለግ የሚያደርገው ጥረት ማናቸውም ቢሆኑ በክፉ እንዳዩበት ያስቻሉት። ሌሎች ሰዎች መጥተው እነዚህን ጥያቄዎች ቢጠይቁና ቢያዋሯቸው እነዚህ ሰዎች መልስ መስጠታቸውን እንጃ። ስለዚህ የደረጀ ወዳጅነት ሳይኖር አይቀርም የሚል ግምት እንድጭር አድርጎኛል። እንዲህ አይነቱ አካሄድ ከፈረሱ አፍ ነውና ደስ ይላል። ሌሎች ቤተ እምነቶችን አስመልክቶ በተለይ ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ያለውን አታይ አለመጥቀስ በጣም ንፉግነት ስለሚመስለኝ ጥቂት ልበል። አይዟችሁ የተሰጠኝ 15 ደቂቃ ውስጥ አጠቃላለሁ፣ አትስኩ። በክርስትና መካከል ያሉት ታሪካዊ ክፍፍሎች አክፋፍቶ ተመልካች አይደለም። ለኢትዮጵያ ኦርቶዶክስ ቤተክርስቲያን ያለውን ሰፊ ልብና አክብሮትም በመጽሐፉ በእያንዳንዱ ገጾች ውስጥ አለመመልከት አይቻልም። ቤተክርስቲያኒቱን እንዲህ ገልጻታል። በጣም ጠንካራ የስነ መለኮት አስተምሮትና ስርዓተ አምልኮን ያዳበረች ይላታል። ስንት ጴንጤቆስጣውያን ወይም ፕሮቴስታንታውያን በእንዲህ አይነት ምቾት ቤተክርስቲያኒቱን ለመግለጽ እንደሚደፍሩ አላውቅም። የሱ አታይ ግን እንደዚህ ነው። በሌላም ስፍራ ከኢትዮጵያዊነት በላይ የገዘፈውን አሳይቻቸዋለሁ። ኢትዮጵያዊነት የቱን ያክል ለሱ ቅርብና ዋንኛ ጉዳይ እንደሆነ ቤተክርስቲያኒቱን ግን ሲገልጻት ከኢትዮጵያዊነት የገዘፈውን አፍሪካን ኢንዲጂነስ ክርስቲያኒቲ ተብሎ በሌሎች ዕውቅና ዓለም አቀፍ ምሁራን ዘንድ በጥልቀት የሚጠና ብሎ ያቀርበዋል። ገጽ 238 ላይ ቤተክርስቲያኒቱን ያለ አግባብ ከፕሮቴስታንትና ከእስልምና የበለጠ የጥቃት ሰለባዎች እንደሆነችም አድርጎ ያቀርባል። 208 ላይ የኦርቶዶክስን እምነት በተቹበት መጠን ግን እስልምናውን ሲተቹ ወይም ሲወቅሱ አይሰሙም ይላል። ለምሳሌ አልቤርቶኞች ከቤተ ክርስቲያኒቱ ጋር የሚደረገውን ግብንም ቢሆን በበጎ አይን አይመለከተው። ይህ አመለካከቱ ምናልባት ለባህል እና ለትውፊት ከሚሰጠው ከፍ ያለ አመለካከት ጭምር ሳይቀርዳ አይቀርም። በጴንጤቆስጣዊ ራስ ግንዛቤ ላይ ግን የሰላ ትችትን ይኸው አመለካከቱም እንዲያደርግ ሳይገፋፉ አይቀርም። ጴንጤቆስጣውያንን ገጽ 236 ላይ እንዲያው የስልሳዎቹ የያ ትውልድ የጴንጤቆስጣውያን ወንጌላውያን ትውልድ በትንሹም በትልቁም ከኢትዮጵያ ባህል ጋር ሲላተም እያለ ይገልጸዋል። ማለት ምን ይመክራል የሚለውን ብዬ ነገሬን እቋጫለሁ። እንዳልኳችሁ ይሄ የመጽሐፉ ግምገማ ስላልሆነ በየመሃሉ ሌሎች ነገሮች እያደረግኩ አይደለም ማሳያችሁ ምናልባት ለማንበብ ይገፋፋችኋል ወይ መነሻ ይሆናሉ ምላቸውን ሐሳቦች ላይ ነው እያተኮርኩ ያለው። ምክሮቹን የሚታዩት በቀጥታ ይሄን አድርግ ያን አድርግ ባይ አይነት ሰው አይደለም። ግን ምክሮቹ ቁጭቶች ውስጥ ነው የሚታዩትና ከብዙ ጥቂቶቹን ላንሳ። የመጀመሪያው ምክር ማዕከላዊነት ወይም ሚዛናዊነት። ዮናስ ኢትዮጵያ ውስጥ ያለው ጽንፈኝነት እጅግ ያሳስበዋል። አንዳንዶች እሱን እንደዛ እንዳይከሱት ብፈራም በዚህ መጽሐፍ ውስጥ ማዕከላዊነት ወይም ሚዛናዊነት እንድናዳብር ደጋግሞ ያሳስባል። ጥሎብን ይላል። የቁጭት አይነት ድምጽ ነውና እንደው የሆነ ነገር ያማጠን የሚመስል ጥሎብን ጽንፍ ለጽንፍ ወጥሮ መጓተት እንጂ ሌላ ማዕከላዊ አማራጭ እንዳለ የማይታየን ህዝቦች ሆነናል ይላል ገጽ 221 ላይ። በጽንፍ ጫፍ ያሉትንም ብሔርተኞቹ ኢትዮጵያኒስቶቹ ናቸው ይላል ገጽ 256 ላይ። የብሔርተኞችን ጽንፈኝነት የሚላቸውን ነገሮች ወይም ጉድለቶች ሳነሳ የሚያልፍባቸው ገጾች ካሉም በጣም በጣት የሚቆጠሩ ናቸው። ኢትዮጵያኒስቶችን ቢሆኑ ከብሔር ፖለቲከኞች የማንሱ ሌላ ጽንፈኞች ናቸው ይላል ገጽ 258 ላይ። ሌላኛው ጽንፈኝነት ተወቃሽ ደግሞ ጴንጤቆስጣውያን ናቸው ብሎ ስለሚያምን ፖለቲከኞቹና ጴንጤቆስጣውያኑ
የማዕከላዊነት ወይም የሚዛናዊነት አስተሳሰብ ክፉኛ ይጎፈንናቸዋል ሲል ይወርፋቸዋል ገጽ 258 ላይ። ይሄ አንደኛው ማዕከላዊና ሚዛናዊነት ይኑረን የሚለውን ለመናገር የሚሄድበት መንገድ ነው። ቀጥሎ ዮናስ ሌላኛው በጣም የሚያተክሩበት ነገር አገርኛ መፍትሄ የሚባለው ዮናስ ልናደረጃቸው ምንችላቸውን አፍሪካዊና ኢትዮጵያዊ እሴቶች ትተን ከምዕራባውያን ለመዋስ መጣደፋችንን በብርቱ ይተቻል። እንደዚህ ይላል ገጽ 236 ላይ ኮሙኒስታውያን ሆኑ ጴንጤቆስጤያኑ የሚያመሳስላቸው ነገር ቢሆን በራሳቸው ኢትዮ አፍሪካ ውስጥ ያለውን ፖለቲካዊ፣ ማህበራዊ፣ ሃይማኖታዊ፣ ስነልቦናዊ መፍትሄ የመመልከት ምንም አይነት ፍላጎት ሲያሳዩ ወይም ጥረት ሲያደርጉ አለመታየታቸው ነው ይላል። ሌላኛው ምክሩ ትንቢታዊ የቤተክርስቲያን ድምጽ ነው። ዮናስ ቤተክርስቲያን እንደኛ ላለ የእምነት ማህበረሰብ አዎንታዊ ማህበራዊ ሚናን መጫወት ትችላለች ብሎ ስለሚያስብ ይቆጫል። እንደዚህ ይላል። ጉዲና ከተወገደ ወዲህ የኢትዮጵያ ቤተክርስቲያን ኦርቶዶክስም ሆነ ካቶሊኩ ወይም ፕሮቴስታንቱ ጴንጤቆስጣዩ እንደ ቤተክርስቲያን መካነ ኢየሱስ እንዳደረገችው በቅንፍ ውስጥ ወይም በግለሰብ ደረጃ ጉዲና እንዳደረገው ለፍትህ፣ ለርትህ ወይም ለተገፉትና ለተጨቆኑት ወይም ድምጽ ለሌላቸው ድምጽ ለመሆን መንፈሳዊ ሞራልና ጥንካሬ ያለው ግለሰብ ሆነ ተቋም የማየት እድል እስካሁን አላጋጠማትም ይላል። እንዲሁኑ ማለቱ ነው ሲቆጭ። ከዛም ለአውድ መልስ የሚሆን የአደባባይ ስነ መለኮት እንዲዳብርም ጽኑ ፍላጎት አለው። ስለዚህ እንዲላል እንዲህ ይህንን ጉዳይ በበሰለ መንገድ አማንያኑ ሊያስተናግዱት እንደሚገባ በስነ መለኮት መምህራን በኩል ያስተምሮት መፍትሄ ሲቀርብ የማይታየው ለምንድነው ይላል። ለምንድነው እዛው ተነጋግራችሁ እርስ በርሳችሁ አውርታችሁ ነገርን የምትተውት ብሎ ይወቅሳል። እኔንና መሰል ሰዎችን ማለት ትችቱ ምን ቀበለው አይነት ትችት ነው። የመጨረሻ እቅሬን ልበልና ምን ይላል? ወደ ክርስቲያናዊ ፖለቲካ እንመለስ ይላል። የክርስቶስ ወደ ክርስቶሳዊ ፖለቲካ እንመለስ ይላል። የክርስቶስ ፖለቲካ የሚለው ባልንጀራህን እንደራስህ ውደድ የሚለውን ጥሪ ነው። ባልንጀራነት ደግሞ ሰውነትን መቀበል ነው። ይህ እንዲሆን ከብሔር ፖለቲካ መላቀቅ የግድ ነው ብሎ ይሞግታል። እንደዚህ ይላል ገጽ 326 ላይ በጽንፈኛ ብሔርተኝነት ፖለቲከኛ ሃይማኖተኛ የክርስቶስ ሰው ተኮር ፖለቲከኛ ክፉ ይጎረብጠዋል ሲል ይወቅሳል ማለት። እዚህ ለመወቀስ የምትወዱ ወዳጆች እዚህ መካከል ካላችሁ፣ ለመሞገት የምትፈልጉ ወዳጆች እዚህ መካከል ካላችሁ እኔ በጣም ራዲካል ሊስኒንግ ፖስቸር ነው የሚያስፈልገን ብዬ ነው የማስበው። እኛን የምናይበት መንገድ እንዳለ ሆነው በሌሎች አይን እንዴት እንደምንታይ ማድመጥ አለብን። ይሄ መጽሐፍ ከዛ አንፃር በጣም ትልቅ ሚና ይጫወታል። አስተያየት እንድሰጥ እድል ስለሰጠኝ አመሰግናለሁ። ስላደመጣችሁኝ እግዚአብሔር ያክብርልኝ። ዶክተር ተካልኝ ነጋ ስላቀረብክልን ጽሁፍ እናመሰግናለን። ቴንኪው ብላችሁ አንድ ያጨብጭቡለት። ቴንኪው በጣም ዝማሬ የምንሰማበት ሰዓት ነው። ከዮናስ ጎርፌ ጋር የሚያገለግሉ መዘምራን አሉ። እነሱን ወደዚህ ጋብዛለሁ። ወንድም ዮናስን እና ባለቤቱ ወንጌል እንኳን ደስ አላችሁ ለማለት እፈልጋለሁ። ዮኒ እንግዲህ ኢትዮጵያ ቤተክርስቲያን ውስጥ ለሙግት መቅረብ ያለባቸውን ልንወያይባቸው የሚገቡ ሐሳቦችን በተደጋጋሚ አንስቷል። ከዚህ በፊት ዮኒን ማቀው ቤት አጣው ቤተኛ በሚለው መጽሐፉ ነው። ከዛ በተለያዩ ቃለ ምልልሶቹ ነው። ቅርብ ጊዜ ደግሞ ከኔ ጋር አንድ ቃለ መጠይቅ አድርገን ነበር። በሱ አጋጣሚ በደንብ የመታወቅ እድል አግኝተናልና ወንድም ዮናስ በኢትዮጵያ ቤተክርስቲያን ቀደም ብሎ የነበሩ ከኛ ታላላቆች ቢወያዩበት ቢያወሩበት መልካም የነበረውን ሐሳብ ማንሳት ጀምሯልና የኢትዮጵያ ቤተክርስቲያን ቀደምቶቻችን ቢወያዩበት ቢነጋገሩበት አሁን ያለንበት ቅርቃር ውስጥ አንገባም በያስባለውና መወያየትን መነጋገርን ባህል የሚያረክ ኮሚኒቲ ያለን አይመስለኝም እንደኛና አንዳንድ በፊት መመለስ የነበረባቸው ነገሮች በጊዜ ስላልተመለሱ ዛሬ ተውፊት ሆነው ባህል ሆነው አይነኩ ጊዜው አይደለም ወደሚል ድምዳሜ ደርሰናልና ዛሬም ለመወያየት ለመነጋገር በራችን ክፍት መሆን እንዳለበት ዮኒ ያመላክተናል። ከመጽሐፍ ውስጥ መጽሐፉን ያዛችሁ ገጽ 200 እኔን በተወሰነ የሚመለከተኝ ፕሮቴስታንታውያን
ከ97 ምርጫ ጋር በተያዘ የነበራቸው ሮል ማውራት ፈልጋለሁ። እኔ የኢህአዴግ ልጅ ስለሆንኩኝ በዛ እድሜ ስለነበርኩ ስለሚነካይ ማለት ነው። ገጹ 200 ምርጫው አንድ ሳምንት ሲቀረው ጠቅላይ ሚኒስትር መለስ ዜናዊ በጠራው የሃይማኖት ተቋማት ስብሰባ ላይ መለስ ኢህአዴግ ለሃይማኖት ነጻነትና እኩልነት የሰጠውን መልካም እድል በባለውለታነት አስታውሶ አሁንም ድጋፋቸው ለኢህአዴግ እንዳይለይ ማሳሰቢያም ማስጠንቀቂያም በሚመስል መልኩ ንግግሩን አድርጎ ነበር። ከሙስሊሙና ከኦርቶዶክሱ የመጡት ተወካዮች ለኢህአዴግ ያላቸውን ድጋፍ ሞቅ ባለ ስሜት ሲገልጹ ከወንጌላውያን ወይም ጴንጤቆስጣውያን አካባቢ የመጡት ግን በዝምታ ነበር ያለፉት። የካቶሊኩ ተወካይ ግን ቤተክርስቲያን ቤተመንግስት ውስጥ መታጣጥንም ቤተመንግስትም ቤተክርስቲያን ውስጥ መጥቶ አያጥንም በማለት አጠር ያለ ግን ግልጽ የሆነ ንግግር አደረጉ። ለመለስ ግን የወንጌላውያኑ ወይም የጴንጤቆስጣውያኑ ዝምታ ብዙም ስላላማረው ደጋግሞ በኢህአዴግ ጊዜ ያገኙትን ነጻነት ሊያስታውሳቸው ሞክሯል። በመጨረሻም የመካነ ኢየሱስ ተወካይ የልማት ሪፖርት በሚመስል መልኩ ቤተክርስቲያኒቱ በማህበረሰብ ውስጥ እያበረከተችው ያለውን አስተዋጽኦ ገልጸው የመለስን ቁጣ ለማብረድ ሞክረዋል። ነገር ግን በኋላ እንደታየው ከወላይታ ዞን በቀር በደቡቡ የሀገሪቱ ክፍል ኢህአዴግ በዝረራ ተሸነፈ። የኢትዮጵያ ወንጌላውያን ህብረት ሰዎችን በታዛቢነት ባሰማራቸው በአዲስ አበባና አካባቢው በኦሮሚያ ክልል በተለይ በወለጋ አካባቢ በብዛትም በደቡብ ክልል ውስጥ ከታዘቧቸው 179 የምርጫ ጣቢያ ኢህአዴግ በ178 የምርጫ ጣቢያዎች ተሸንፎ ነበር። ይህ ነገር ወንጌላውያኑን ጴንጤቆስጣውያኑን ከባድ ቅርቋር ውስጥ አስገባቸው። የምርጫው ውጤት በህብረቱ መሪዎች ዘንድ እንደታወቀ ውጤቱን በይፋ እናስታውቅ ወይስ አናስታውቅ በሚለው ውሳኔ ዙሪያ ከፍተኛ ውዝግብ ተነሳ። ምንም እንኳን ውጤቱ በከፍተኛ ሚስጥር ቢያዝም የኢህአዴግ ከፍተኛ አመራሮች ስለ ውጤቱ ስለሰሙ የመንግስት ከፍተኛ ባለስልጣን ወደ ህብረቱ መጥቶ ውጤቱ ቢገለጽ ሊፈጠር ስለሚችለው ችግር አስጠንቅቆ ይመለሳል። ከዚያም በመቀጠል በረከት ስምዖን የህብረቱን የቢሮ ኃላፊዎች ጠርቶ ውጤቱን ሊገልጹ እንደማይገባ ትህትና በተሞላበት ግን ጠንከር ባሉ ቃላቶች ይነግራቸዋል። በተጨማሪ የበረከት ምክትል የህብረቱን መጽሔት አዘጋጅ ተስፋ ኢየሱስን ቢሮ ጠርቶ በመጽሔቱ ላይ ምንም አይነት ዘገባ ምርጫን አስመልክቶ እንዳይወጣ ማስጠንቀቂያ ይሰጣል። በዚህ መሃል በህብረቱ መሪዎች መካከል ውጤቱን እንግለጽ ወይስ አንግለጽ የሚለው ልዩነት ከፍርሃት የተነሳ እየለዘበ መጣ። ይልቁንም በሀገሪቱ ውስጥ የፖለቲካ ትኩሳቱ እየጋለ ሄዶ በቅንጅት መሪዎች ላይ እስራት ተጀመረ። በመጨረሻም የምርጫ ፕሮግራሙ አስተባባሪ የሆነው ወንድም ሳሙኤል ከዚህ በፊት በተለያዩ ጉዳዮች ከበረከት ስምዖን ጋር ባለው ቀረቤታ ውጤቱን በተለሳለሰ መልኩ እንኳን መግለጽ የሚቻልበት መንገድ ካለ እንዲያግባባው ቢላክም የኢህአዴግ አቋም ይህ ውጤት በምንም አይነት ሁኔታ መንገድ በይፋ ሊገለጽ እንደማይችልና አርፈው እንዲቀመጡ አለዚያ ግን መዘዙ ብዙ እንደሚሆን የወዳጅነት ምክሩን ለገሰው። እንዲያውም በጋዜጠኞች ማዋከብ የተነሳ ሌላ ነገር እንዳይዘባርቁ ፓስተር ስዩም ለተወሰኑ ወሮች ከሀገር እንዲወጣና ዞር እንዲል ሳሙኤልና ሌላው የምርጫ ጽፈት ቤት አስተባባሪ መስፍን ታዬ ከከተማ ወጣ ብለው እረፍት ቢያደርጉ እንደሚሻል በረከት ስምዖን ሐሳብ አቀረበ። በዚሁ መሰረት የህብረቱ መሪዎች ከነገሩ ጾም ይደሩ በሚለው ሀገራዊ ብሂል ዶሴውን ዘግተው ወደ ተለመደው ስብከታቸው ተመለሱ። የስልሳዎቹ ኮሙኒስታዊ ያ ትውልድ የስልሳዎቹም ጴንጤቆስጣዊ ያ ትውልድን ህሊናዊና ትንቢታዊ ወይም ፕሮፌቲክ ጥሪ ድባቅ መጥቶና አንገት አስደፍቶ የ97ቱ ምርጫ የወንጌላውያኑን ወይም የጴንጤቆስጣውያኑን የፖለቲካዊ ተሳትፎ በዚሁ እንዲደመደም አደረገው። ከዚህ በኋላ በተደረጉት ሁለት ምርጫዎች ማለትም እዚህ ጋር ምናልባት 2002 እና 2007 ይመስለኛል የቁጥር ስተት አለ። 2002 እና 2007 ኢህአዴግ 100% አሸነፍኩ ባለባቸው የምርጫ ውድድሮች ወንጌላውያኑ ወይም ጴንጤቆስጣውያኑ ተሳታፊ ሆነው በፓርላማ ውስጥ ከፍተኛ ቦታ ነበራቸው። እንዲያውም የቃለ ሕይወት ቤተክርስቲያን የወንጌላውያን አማኞች የፓርላማ ተመራጮች ህብረት በሚል ቢሮ አቋቁማ በፓስተር ዳንኤል ፈረዳ አማካኝነት እሱ ራሱ የፓርላማ ተመራጭ ነበር። ፓስተር ከመሆኑ በፊት
ወንጌላውያን ወይም ጴንጤቆስጣውያን የፖለቲካ ሰዎች አዲስ አበባ በፓርላማ ተመራጭነት በዘመናቸው በሚቆይበት ጊዜ አስፈላጊው መንፈሳዊ እንክብካቤ በዚህ ህብረት በኩል ይደረግላቸው ነበር። በደርግም ሆነ በኢህአዴግም ጊዜ እንደታየው ወንጌላውያኑ ወይም ጴንጤቆስጣውያኑ መንግስትን በሚደግፍ ፓርቲ ውስጥ ገብቶ በመሳተፍ እንጂ በሀገር ውስጥም በውጭም ዋጋ በሚያስከፍለው ተቋሚ ፓርቲና የመንግስት ፖሊሲ በሚገዳደር ጉዳይ ውስጥ የሚገቡት በጣት የሚቆጠሩ ነበሩ። በጣት የሚቆጠሩ ካልሆኑ በቀር አብዛኞቹ ተሳትፎ አልታዩም። የወንጌላውያን ወይም የጴንጤቆስጣውያን የፖለቲካ ተሳትፎ ፍርሃት ቆፈን የሚታይበት ወይም እኔ ምን አገባኝ የሚል አመለካከት የተነሳ ወይም ፖለቲከኛ እና የወንጌል አማኝ ለየቅል ናቸው የሚለው የከረመው የጴንጤቆስጣውያኑ ስነ መለኮታዊ ዳሴ ሰርጾበት ሊሆን ይችላል። ነጻነትና ዲሞክራሲያዊ መብቶች በተከበሩባቸው ሀገሮች ውስጥ እየኖሩ እንኳን ያ ትውልድ ሌላው ቢቀር ድምጻቸውን ለሰብአዊ መብቶች ሶፍት ፖለቲክስ ከፍ አድርገው ለማሰማት አልደፈሩም። እዚህ ጋር ከፕሮፌሰር መስፍን ጋር የነበረኝን ሌላ ተመክሮ ላካፍል። አንድ ጊዜ እሳቸውም እኔም ከአሜሪካ ስንመለስ አውሮፕላን ውስጥ ተገናኘን። እሳቸው ባያስተውሱኝም ቫንኮቨር ካናዳ ውስጥ መገናኘታችን ካስታወስኳቸው በኋላ በወቅቱ ከየት እየተመለስኩ እንደሆነ ጠየቁኝ። እኔም በዛን ጊዜ ሙሉ በሙሉ ወደ ሀገር ተመልሼ በመካነ ኢየሱስ ቤተክርስቲያን ውስጥ እንደምሰራ ነገርኳቸው። ስሜታቸው ሁሉ ወዲያው ተለውጦ የናንተ ሰዎች ሆዳሞች ናቸው አሉኝ። እኔም በተለመደው ጠንከር ባለው ቋንቋቸው ብዙም ሳልገርም ምን አደረኩ አልኋቸው። እሳቸውም የወያኔ ካድሬዎች በደቡብ ክልል ጋሞ ጎፋ አካባቢ ህዝቡን አዲስ የመማሪያ ቋንቋ ፈጥረው ልጆቻችሁን በዚህ ቋንቋ ካላስተማርኳችሁ እያሉ በጣም አስቸገሯቸው። ህዝቡም በዚህ ቋንቋ ልጆቻችን ተምረው በኋላ ስራ ዓለም ላይ እንዴት ሊሆኑ ነው ብለው በመጨነቅ በእንቢታቸው ጸኑ። ካድሬዎቹም እንዲሁ በእንቢታቸው በመጽናታቸው ነገር ተካረረ። ከዚያም ህዝቡ የተከበሩ የሀገር ሽማግሌዎችን መርጦ ወደ መለስ ዜናዊ ለአቤቱታ ይልካል። እርሱም አቤቱታውን ሰምቶ በመረዳት ፋንታ ወደ እስር ቤት ይወረውራቸዋል። በዚህ ግራ የተጋቡ የሀገሬ ሰዎች ወደኛ መጥተው ኢየሱስ ወይም ወደኛ መጥተው የምረዳቸው ነገር ካለ ይጠይቁናል። እኛም አብዛኞቹ ታሳሪዎች የመካነ ኢየሱስ ወይም የቃልዮት ሰዎች መሆናቸውን ስለተገነዘብን ቤተክርስቲያን ጫና መፍጠር ትችል እንደሆነ ብለን ከእናንተ ቤተክርስቲያን መካነ ኢየሱስ ማለታቸው ነው ፕሬዝዳንት ጋር ቀጠሮ ያዝን። ከተገናኘን በኋላ ስለ ጉዳዩ ተነጋገርን። ስለ ጉዳዩ ስንነጋገር እኛ ፖለቲካ ውስጥ አንገባም እንጸልይላቸዋለን አለን። አሁን እዚህ ጋር ለድገመው የማልፈልገውን ብዙ ከንዴት ጋር ቃል ከተናገሩ በኋላ ሰዎችህ ከህሊናቸው ሆዳቸው የበለጠባቸው ከርሳሞች ናቸው አሉኝ። እኔም እጠይቃለሁ የኛ ሰዎች ሆዳሞች አይደሉም ወይስ አይደለምንም ወይ? መሪዎቻችን እንደዛ አይደሉም? ምን ብዬ እጠይቃለሁ። አመሰግናለሁ። እንደምን አምሽታችኋል። እየታደለ ያለው ወረቀት የተሰጠኝ ደቂቃ 20 ደቂቃ ስለሆነ ዝግጅቴ 11 ገጽ ስለሸፈነ መዝለል አልፎ ስላለብኝ ወረቀቱ ወደ እናንተ እንዲደርስ አመቻችቻለሁ። ስለዚህ ወረቀቱ የደረሳችሁ ሰዎች በአግባቡ ዝግጅቴን ታዩታላችሁ ወይም ታነቡታላችሁ ብዬ ተስፋ አደርጋለሁ። እየመሸ ባለበት ሁኔታ ላይ የዚህ ድል ተካፋይ መሆን አስጨናቂ ቢሆንም የደስታችን ቀን ነው ብዬ አምናለሁ። ይሄ ምሽት አክብሮቴ ለዮናስ ጎርፌ እና ለባለቤቱ ነው። እነዚህ ሁለት ጥምሮች ይሄን ትልቅ በረከት ስላደረሱልን እግዚአብሔርን ስለነሱ አመሰግናለሁ ከልክ በላይ። እንግዲህ የሰው ልጆችን በተለያየ ደረጃ የማከብርበት መንገድ አለ ብዬ በግሌ አምናለሁ። ከማከብራቸው ሰዎች ውስጥ ግን የበለጠ አክብሮት የምሰጠው መጽሐፍ ጽፈው ከዚህ ዓለም ለመውጣት የተዘጋጁ ሰዎችን ነው እና ዮናስ ጎርፌ በዚህ ውስጥ ይካተታል። መጽሐፍ ጽፎልናል። ጽፎልን አደራውን ተወጥቶ ለመሄድ እየተዘጋጀ ነው። ሙያዬ መምህር ነው፣ አስተማሪ ነኝ። ላለፉት 42 ዓመታት በተቀመጥኩበት መንበር ላይ አሁንም ቁጥጥ እንዳልኳለሁኝ። በዚህም ዓመት በሳንፎርድ ኢንተርናሽናል ትምህርት ቤት በማስተማር ላይ እገኛለሁኝ። በእኔ እምነት ቋንቋን ገልጦ እንደማስተማር የላቀ የእውቀት የመገበያያ ስፍራ የለም ብዬ አምናለሁኝ።
እግዚአብሔር ከተፈጥሮ ስጦታዎች እግዚአብሔር ከጸጋ ስጦታዎች በላይ ለሰዎች ከሰጠው ስጦታ ውስጥ አንዱ ቋንቋ እንደሆነ በእርግጠኝነት መናገር ፈልጋለሁ። እናም በማስተምርበት በሳንፎርድ ኢንተርናሽናል ትምህርት ቤት የአማርኛ ስነ ጽሑፍን ነው የማስተምረው እና ተማሪዎቼ ቃላዊ አቅርቦት ወይም ኦራል ፕሬዘንቴሽን ያቀርባሉ። የ13ኛ ዓመት ተማሪዎች እና የምርምር ጽሑፍም እንደዚሁ ያደርጋሉ። በሚያቀርቡት በሚናገሩት አንጥሬ እንዳይ የሚያግዝ ብዙ ቁም ነገሮችን ከነሱ አግኝቻለሁ። ስለዚህ ዛሬ አስተያየት ለምሰጥበት ወይም ደግሞ ብታነቡት ለሰዎች ሁሉ ብትሰጡት ሊጠቅማችሁ ይችላል በተባለው በዚህ መጽሐፍ ላይ ፕሮቴስታንታውያን በኢትዮጵያ ፖለቲካ ከአፄ ፋሲለደስ እስከ ጠቅላይ ሚኒስትር አብይ አህመድ የሚለውን በወጉ እንድታዩ ተማሪዎቼ የራሳቸውን አቅም ፈጥረውልኛል። ዮናስ ጎርፌ በቀደመው የመጀመሪያው ስራው ቤት ያጣው ቤተኛ መጽሐፍ ላይ እዚህ ህንጸት ባዘጋጀው ሂሳዊ ትችት ላይ እኔም ተገኝቼ ነበር እና ለሱም ጥያቄ አቅርቤለታለሁ ለአቅራቢዎቹም ጭምር እና ሁለት ወንድሞቼን ስም ጠቅሼ አግባብ ያልሆነ ወቀሳ አድርሼ ስለነበር በዛሬው በግንቦት 20 ቀን እነዚህ ሰዎች በመካከል ባይገኙም ይቅርታ ጠይቃለሁ። ስለ ቤት ያጣው ቤተኛ ማንሳት ለዚህ ስራ በጣም አጋዥ ነው ብዬ አምናለሁ። ዮናስ ከሰው የተለየ ነገር አቅርቤ የሰውን አፍ ሁሉ ላስከፍት ጆሮውንም ከፍቶ ያድምጠኝ ህዝብ አዳም የጻፍኩት ከያለበት ፈልጎ ሲያነብ ሲወያይበት አይቼ ጌታ ሆይ ከዚህስ በኋላ ነፍሴን ከኔ ውሰድ ለማለት ዮናስ ምንም እቅድም ፍላጎትም የለውም። ከዚህም የተነሳ ተገዳዳሪ ለመሰሉ ችግሮቻችን ምንድነው መፍትሄው የሚለውን ግን ጮክ ብሎ ለመናገር ቆርጦ ተነስቶብናል እና ያንን ማወቅ ያንን መመዘን ያንን መፈተሽ ካስፈለገ ዛሬ ይሄ ምሽት ይሄንን ያጋልጥልናል ወይም ደግሞ ይሰጠናል። ወንድሜ ዮናስ ጎርፌ የምወደው ወንድሜ ነው። የትናንቱን በጎ ሴት አዝልቀን የትናንቱን ስህተት እንዳንደግም ዛሬ ሊመክረን በዚህ ምሽት ሁላችን አሰባስቦናል። መጽሐፉ የእይታ ገደብን ሰጥቷል። 4 ክፍለ ዘመንን ለመሸፈን ጥረት አድርጓል። ከ17ኛው ክፍለ ዘመን እስከ 21ኛው ክፍለ ዘመን ዘልቋል በኢትዮጵያ ጉዳይ ላይ። እንግዲህ ይሄ መጽሐፍ በተለይም የቀደመውን መጽሐፍ አንስቼ ስናገር ለማገናኘት ፈልጌ ነው። ቤት ያጣውን ቤተኛ ለንባብ ካበቃ በኋላ ሰውየው በዛ መጽሐፍ ሰውን ሁሉ አነጋግሯል። ይሄ ለሁላችንም ግልጽ ነው። አቧራ አስነስቶ ለምክር ጉባኤ አስኪዷል። ቃልህን አለዝበው ለክፉ አትስጠን የመሰልና እንዲህ በሩ ከተከፈተ መንቦርቆቁ አይቀሬ ነውና በበጎቹ በረት ተኩላ ሊገባ ይችላል የሚል ስጋት ከወዲያ ወዲህ ተሰምቶበታል። መጽሐፉ ግን በድግግም እየታተመ ዛሬም ይነበባል። ፕሮቴስታንታውያን የታሪክ መነሻችን ሐሰት የሆነውን በመቃወም ከእግዚአብሔር ቃል ጋር የተጣጣመውን መፈተሽ ስለሆነ የዚህ አቅም ልክ በመካከላችን እንደ መለኪያ ሆኖ ዛሬም አስተያይቶናል። ሳናጣራው የወረስነው ስንፈትሸው አጓጉል ቅንጣት ወይም አጉል ግንዛቤ ይዘን ወደ ቀጣዩ ትውልድ ያሻገርን ከሆነ ቆም ብለን እናጥራ፣ ወደ ልከኛው መስመር እንግባ። የዮናስ የሙግት መነሻም መደምደሚያም ነው። ይሄም መጽሐፍ እንዳጠናውት ወገኖቼ በቤት ያጣው ቤተኛ ስራው ለዘለቄታው ከርሱ ጎን ያስቆመኝና እንስማው ብዬ ጮክ ያልኩትን አይኔን አብርቶ ወንጌላውያን ተብለው የተጠሩት ከምዕራቡ ግንዛቤ ወጥተው የምስራቁን በማጥናት እንስፈን እንዘምር እየተባባልን ጉንጭ አልፋ ታሪክ ውስጥ ከምንገባ በዜማና በይዘት ላይ እንምከር የማለት ድፍረትን ያገኘሁት ከቀደመው መጽሐፉ ነው። እናም ይሄን መጽሐፍ በጻፈ ማግስት እኔ ደግሞ ከዮናስ ጎርፌ ተነስቼ ዜማ ላይና ጭብጥ ላይ እናተኩር የሚል ይሄን የመሰለ መጽሐፍ እንድጽፍ አድርጎኛል እና ዮናስ በዚህ አጋጣሚ
አንተን ላመሰግን እፈልጋለሁ። ይሄ መጽሐፍ ምናልባት የምትፈልጉ ካላችሁ 4 ኮፒ አለኝ። በኋላ ከባለቤቴ መውሰድ ትችላላችሁ ካወቃችኋት። የዚህ ጉዳይ ዋንኛ ወደ ሆነው ማዕከል ስመጣ አሁን ያለውበት ትምህርት ቤት ዓለም አቀፍ ዜጋን የመፍጠር አቅጣጫን አሳይቶኛል ያለፉትን 20 ዓመታት በዛ በማስተምርበት ስራ ላይ እና ስነ ጽሁፍን ሳስተምር በዓለም ላይ የታወቁ ስነ ጽሁፎችን ነው የምናጠናው። ናትናኤል ሎተርን የተባለ ዘ ስካርሌት ሌተር የተባለውን መጽሐፍ በ1850 ዓመተ ምህረት ነው የጻፈው እና በዛ ውስጥ ፒዩሪታንስ የተባሉት ፕሮቴስታንቶች በማህበረሰብ ውስጥ ያሳደሩትን በጎም አሉታዊም ተጽዕኖ አንስተው ተማሪዎቼ ወያያሉ። ወደ አሜሪካ ዘንበል ሲባል ወደ አውሮፓ ሲመለስ ደግሞ ጄኔር የተባለውን የቻርሎት ብሮንቴን መጽሐፍ ያጠናሉ። አሁን ደግሞ በዛ ያሉት ገዢ ክርስቲያኖች በህብረተሰቡ ውስጥ ያሳደሩትን በጎና አሉታዊ ተጽዕኖ ያሳያል። ፕሮቴስታንታውያን በዓለም ላይ ምን እያደረጉ እንዳሉ በአፍሪካ ውስጥ እንደ ንጉጊ ዋቲያንጎ የመሰሉ ሰዎች ሚስዮናውያኑ ገብተው በኬንያ ማህበረሰብ የፕሮቴስታንቱን አካሄድ ምን እንዳሳዩት ከተማሪዎቼ ጋር አብሬ አያለውኝ። ያ ሂደት ወደ ኢትዮጵያም ሰርጎ ገብቷል። በፍቅር እስከ መቃብር መጽሐፋችን የፍቅር እስከ መቃብር ደራሲ ሐዲስ ዓለማየሁ የቄስ ባድማ ያለው ግርፍ ናቸው። እሳቸው ናቸው ወደ ስዊድን ሚሽን ትምህርት ቤት ያስገቧቸው። እሳቸው ናቸው በስዊድን ሚሽን ትምህርት ቤት አስተማሪ እንዲሆኑ ያደረጓቸው እና የፕሮቴስታንታዊነት ለዛና አቅም በጉዱ ካሳ ህይወት ውስጥ ተገልጧል። ያ የተገለጠ አካሄድ ነውጥን በመፍጠር ሳይሆን ሂደታዊ ዘላቂ ለውጥን ማምጣት ለኢትዮጵያ ይበጃል የሚለውን 1966 ከመምጣቱ በፊት በ1958 ያሳዩን ሰውየው ናቸው። ፕሮቴስታንታውያን በኢትዮጵያ ፖለቲካ ዘንድሮ ላይ በቅርቡ ዓመታት ምን ታይቷቸዋል፣ ምን እየሰሩ ነው የሚለውን ለማሰብ ይሄን አድርገዋል። ዮናስ ብልህ ልጅ ነው። በአፍሪካ ምድር 33 ዓመታት ሳይታክት ያገለገለውን ያን ሊቪንግስተንን ያነሳል። በአፍሪካ ምድር ላይ ተሰቃይቶ ያለፈው እሱ ሲሞት ዛምቢያውያን መልክ ነጭ ቢሆንም ልብ የኛ አይነት ነው ብለው ልቡን አውጥተው ዛምቢያን የቀበሩት። ከዛ በኋላ ነው ወደ እንግሊዝ አሻግረው የላኩት። የፕሮቴስታንታውያን አቅም በአፍሪካ ምድር ላይ ምን ይመስል ነበር የሚለውን በማሳየት ይሄ መጽሐፍ የአንበሳውን ድርሻ እንደወሰደ ልነግራችሁ ፈልጋለሁ። የዘንድሮቹስ እኛስ የሚለውን እናንተ መጽሐፉን እያያችሁ ብታዩ ነው የተሻለ የሚሆነው። ፕሮቴስታንታውያን በኢትዮጵያውያን ፖለቲካ ውስጥ ፖለቲካ ወገኖቼ የሰው ልጆች ሁሉ የዕለት ምግብ ነው። ይሄ እንደ መርዶ ነው የሚነገረው ወይስ እንደ ብስራት? ለኔ እንደ ብስራት ነው የምገልጸው። ፖለቲካ የሰው ልጆች ሁሉ የዕለት ምግብ ነው። ለአንዱ በደረጀ መንገድ ይቀርባል፣ ሌላው ባልደረጀ መንገድ ወደ ሰዎች ይደርሳል። ልብ በሉልኝ። ጻፊው ፕሮቴስታንታውያን በማለቱ ፕሮቴስታንት ማንን እንደሚገልጥ ቅድም ዶክተር ተካልኝ እንደገለጸው ገደብ አበጅቶልታል። በዛ መጽሐፉ ግን ከአንድ አፍሪካ ሀገር ከአንድ ሰው ጋር ሲነጋገር እንዲህ አይነት ንግግር ሁለቱ ሰዎች አካሄዱ፣ ዮናስ ጎርፌና ያ ሰው። ለመሆኑ አሁን አንተ የጠቀስካቸው አብያተ እምነቶች የምስባክ ፑልፒት መጋራት ያደርጋሉ ወይ ብሎ ጠየቀኝ ይላል ዮናስ፣ ያ ትልቅ ሰው። እና የዮናስ መልስ አዎ አንዱ አንዱን ይጠራል። አንዳንዴ ከአንድ ምስባክ ላይ በወር ውስጥ ምስራቅ ከምዕራብ እንደሚርቅ የተራራቀ ስብከት ልትሰማ ትችላለህ አልኩት። እሱም እንዲህ አለኝ፣ እንዴት ምስባክ እንዲጋሩ ይፈቀዳል? ምስባክ ማለት እኮ ሚስት ማለት ነው። ሰው ሚስቱን ያጋራል እንዴ? ይልቅስ አጥብቆ ይከላከላል እንጂ በማለት መለሰለት። በአዲስ አበባና በኢትዮጵያ ያለን ምስባክ አጋሪዎች የመጣብን ጣጣ ከምንም የተነሳ እንዳልሆነ በዚህ መንገድ ዮናስ ጎርፌ በመጽሐፉ ገልጦልናል። ነገን እንዴት እንመዝን የሚለውን ስለ ፕሮቴስታንታውያን ስንናገር ከማቴዎስ 28 ጋር ነው የምናገናኘው።
ከዚህም ሚስዮናውያን ይወጣሉ፣ ከሌላውም ይመጣሉ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳቸውንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው፣ እኔም እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ያለው ላይሻር የተገለጠ ነው። በዚህ መገለጥ ውስጥ ዮናስ ስለ ፍትህ ስለመቆም ከፕሮቴስታንታውያን መካከል በተለይም ዶክተር ተካልኝም አንስተዋል፣ አሁንም ደግሞ አክሊል አንስቶታል። በዘመነ ደርግ ቄስ ጉዲና ቱምሳ ያካሄዱትን ትግል በደንብ ጽፎልናል። አንዳንዶች ያለ ብዙ ሰነድ ሰውየው በጠበበ መልክ ዘረኛ በመሆን ለፍትህና ለጽድቅ መዳኘት አልተጉም ይላል። የትርክት በስተት የተሞላ ነው በሚል ይሞግታል መጽሐፉ። ይልቅስ ሰውየው የሰው ልጆችን ሁሉ ወክለው ማንም ሊጨኮን አይገባም ባለው የፍትህ ሂደት ውስጥ ራሳቸውን ያቆሙ የመጥምቁ ዮሐንስን የመስዋዕትነት ፍሬ የተጎነጩ መሆናቸውን ይነግረናል፣ እንድናጠራው ያግዘናል። ወገኖች ስለ ፍትህ ሉትራውያን ብቻ ሳይሆኑ ከሚስዮናውያን ትሩፋት የተነሳ ዘራቸው በኢትዮጵያ የበዛላቸው ባፕቲስቶችም ሆኑ ሜኖናይቶች ለዚህ አስተዋጽኦ አድርገዋል ይላል። ባፕቲስት ስለሆንኩ አሁን ደግሞ ስለ ባፕቲስቶቹ መናገር የግድ የሚያስፈልግ ነው ይመስለኝ። ከ100 ዓመት በፊት በአሜሪካ በኒውዮርክ ከተማ ላይ ጥቁሮቹ ኢትዮጵያውያን ወደ አንድ ባፕቲስት ቤተክርስቲያን ገብተው ነበር። ለጥቁሮች ለብቻው ሌላ ኮርነር ስለነበር እዛ ሄዳችሁ ተቀመጡ አሉ ነጮቹ። የኮሩት ኢትዮጵያውያን አንቀመጥልህም ብለው ለቀው ወጡ። ከወጡስ በኋላ አቢሲኒያ ባፕቲስት ቤተክርስቲያን መሰረቱ። ሁሉን በኩል ሊያስተናግድ የሚችል የፕሮቴስታንታውያን የኢትዮጵያ የትግል መገለጫ። ፕሮቴስታንታውያን በተለያየ መንገድ ላይ ትልልቅ አስተዋጽኦ እንዳደረጉ ማንም ሊክደው አይችልም። በኢትዮጵያ ምድር ላይ ያለው ያሁኑ ሂደት ግን ሊታሰብበት እንደሚገባ ይሄ መጽሐፍ ያረጋግጣል። ወገኖቼ ጸሐፊው በዚህ ወቅት እየፈዘዘ የመጣው ስሜታዊነትና ሀገራችን በሰማይ ነው በማለት ማመናፈስ የሚያመጣው ጣጣ ምን ሊሆን እንደሚችል በጥሩ ሰነድ አግዞናል። በዚህ ወቅት ቁጥራችን እያጋሸበ ይመስላል። በመጽሐፍ ውስጥ ግን ቁጥራችን አጋሽቦ በሚሊዮን ብንቆጠርም በህብረተሰብ ውስጥ ግን ለውጥ ባለማምጣት እንደቆመ የቀረ ማህበረሰብ የፕሮቴስታንቱ ነው ብሎ ይሞግታል። መፈተሽ ጥሩ ነው። በተለይም ከራእይ 5:9 ላይ የተጻፈው እውነት መጽሐፉን ትወስድ ዘንድ ማተሞችን ትፈታ ዘንድ ይገባል። ታርዳሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከወገን ሁሉ ከህዝብም ሁሉ ሰዎችን ዋሽተህ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረካቸው የሚለው ያለ ልዩነት፣ ያለ ዘረኝነት፣ ያለ ወገንተኝነት የተገለጠው ታላቅ ተጋድሎ በክርስቶስ የተሰራው በኢትዮጵያ ምድር ላይ እንዴት እየሆነ ነው የሚለውን ያመላክታል። ወገኖቼ በዚህ መጽሐፍ ውስጥ ያለውን ትልልቅ ጥቅሞች ተናግሬ አልዘልቅም። ቢሆንም የ1960ዎቹን የኮነነበትን አቅጣጫ እኔም ስለምኮንን የራሴን ነፃነት እንድናገር ፍቀዱልኝ። የዚህ መጽሐፍ አሰናጭ በ1960ዎቹ ዓመታት መካከል በኢትዮጵያ እየተገለጠ የመጣውን እርሾ ተብላልቶ ሲጠናቀቅ ለአገር ጥፋትን እንጂ በጎነትን አላመጣም። መራቀቅን እንጂ መራራቅን እንጂ መቀራረብን አላስከተለም። በርህራሄ መታየትን ሳይሆን መፈራራትን ነው ያመጣው። ይህም በማለት የቅድማያቱን የጅግጅጋነትን ምንነት ነግሮናል። መጽሐፉን እየፈተሻችሁ እንድታዩት ተስፋ አደርጋለሁ። እንግዲህ ወገኖቼ ፕሮቴስታንታውያን በኢትዮጵያ ፖለቲካ ውስጥ እንደ ዜጋም ሆነ እንደ ዳግም እንደተወለደ አማኝ በበጎ ምግባር ተሳታፊ መሆን እንዳለባቸው በመጠቆም የመፍትሄ አቅጣጫ ያሳያል። ይህ መጽሐፍ በጨለማ ውስጥ አስቀምጦናል፣ ሄደም ብርሃንን ፈንጥቆልናል። ያን መታዘዝና መመርመር የእያንዳንዳችን ኃላፊነት ነው ብዬ አምናለሁ። ዮናስ ጎርፌ ወርቁ ከዛገ ብረቱማ የት ሊደርስ ይችላል የሚል ጥያቄ ነው ያቀረበልን። እንግዲህ እኔ በበኩሌ በ1997 በተካሄደው ምርጫ
በአዲስ አበባ በሚካሄደው የምረጡኝ ዘመቻ ውስጥ ራሴን አካትቼ ነበር። በዛን ጊዜ መጋቢ ስለነበርኩ የመጋቢነት ኃላፊነቴን አውርጄ ወደ ፖለቲካው ውስጥ ለመግባት ራሴን ሰጥቼ ነበር። በቃለ ሕይወት መጽሔትም ምረጡኝ ብዬ በዘመቻ ላይ ነበርኩኝ፣ ግን አልተካተትኩም። ምረጡኝ ብዬ ለመነሳቴ ግን ዛሬም ኩራት ይሰማኛል። እያንዳንዳችን በዚህ ውስጥ ፖለቲከኝነትንና እንጀራን አንድ ላይ አስተያይተን መሄድ እንዴት እንደምንችል ልናስብበት እንደሚገባ ያመላክተኛል። ዮናስ ኢትዮጵያን አስመልክቶ የቀደሙት የሞትለትን ሁነኛ መንስኤ በወጉ አስነብቦናል። ባድዋ የኦሮሞ ጀግኖች ደማቸውን ያፈሰሱት በሁለተኛው የጣሊያን ወረራ ጊዜ እና አብዲሳ አጋና እነ ጀጋማ ኬሎ እነ ታደሰ ብሩ ግሮሮ ለግሮሮ የተናነቁትና ደም የተራጩት ወይም አባ ጅፋር ከ500 በላይ ወታደርና ከ60 ሺህ በላይ ማርትሬዛ ለአድዋ ጦርነት የለገሱት ወይም አቦ ቡራያ በዚያ ዘንካታ ቁመታቸው ሚኒሊክ ፊት ቀርበው መዝመት አለብኝ ሲሉ ሚኒሊክ እድሜ ገፍቷል እዚሁ ቆይ ሲሏቸው ጎራዴያቸውን መዘው ከሚኒሊክ እግር ስር አስቀምጠው ጌታዬ እኔን በዚህ ጎራዴ ገለው በረሳዬ ላይ ሲሻገሩ ብቻ ነው ምቀራው ብለው ሚኒሊክን ያሳመኑበትና ታላቅ ጀብዱ አድዋ ላይ የሰሩት አሁን እንደምንሰማው ቡራዮ ኬኛ ለማለት ወይም የኦሮሞ መሬት፣ የአማራ መሬት፣ የሲዳማ መሬት፣ የጉምዝ መሬት የሚለውን አስተሳሰብ ለመፍጠር ሳይሆን ጣሊያን ሊያመጣ የሚችለውን አፓርታይዳዊ የዘር ጭቆና እንደ ኢትዮጵያዊ እንደ አፍሪካዊ ጀግና ተዋግቶ ሰው ባገሩ ሰው ተብሎ ተከብሮ እንዲኖር ነው ይለናል። ፖለቲካ እየተናገርኩ መሰለብኝ እንዴ? የጌታ ቃል ሲተረጎም እንዲህ ነው የሚባል። ስለ ዘመናዊ ትምህርትም አንስቶልናል። መጽሐፉን ማየት ጥሩ ነው። ዘመናዊ ትምህርትን አስመልክቶ ጠርጥር ከገንፎም ውስጥ አለ ስንጥር ብሎናል። በትምህርት የረቀቁት ዘመናዊ ትምህርት ያገኙት እነሱ አጥፊ ሆነው እንዴት እንደተገለጹ ይልቅስ ወደ ባህላዊ ትምህርታችን እንመለስ የሚለውን አመላክቷል። ወገኖቼ መጽሐፉ ጠቅላይ ሚኒስትር ዶክተር አብይ አህመድ የጻፉትን የመደመር መጽሐፍንም ያነሳል። በአንዳንዶች ይህ መጽሐፍ ምንም እርባና የለውም፣ ይህ መጽሐፍ ኢትዮጵያን ሊያሻግር ቀርቶ ካለችበት ፈቅ የማያደርግ አጉል ትርክት ነው የሚሉትን በመንቀፍ መጽሐፍቱ በዘመናት ታሪካችን ውስጥ የነበሩና ያሉ ሀገራዊ ባህሎቻችንን አምጠው የወለዷቸውንና የህብረተሰባችን የልብ ትርታ የተቃናባቸውን እሴቶቻችን መሆናቸውን ደግሞ መደመር የተፈጥሮ ህግ መሆኑን እየገለጠ ትኩረት እንስጥ የሚለውን ሀገራዊ መፍትሄ ይነግረናል። ዮናስ ሲጨርስ እናንተ የተጠራችሁበት ክርስቶሳዊ ፖለቲካ ያውም ደግሞ ሰውን ሰው ብቻ ብሎ ለጠራው ፖለቲካ ታማኝ ካልሆናችሁና ከስልሳዎቹ ያ ትውልድ ኮሚኒስታዊ ሸቀጣ ሸቀጥ ብሔርተኝነት ፖለቲካ ካልተላቀቃችሁ በመጽሐፍ አስቴር ላይ እንደተነገረው በዚህ ጊዜ ቸል ብትይ በቅንፍ ጴንጤቆስጣውያን ብልጽግናዎች ቸል ብትሉ ረፍትና መዳን ለአይሁድ ለኢትዮጵያውያን ከሌላ ስፍራ ይሆንላቸዋል ይለናል ገጽ 355። በሲሳይ ንጉሱ ንግግር ልደምድም። እንደገና እንወለድ ባለበት ጽሑፍ ቃሌን ቋጫለሁኝ። ሲሳይ ንጉሱ ደራሲው መቼም ሞታችንን መካድ አይቻልም። አብዛኞቻችን በቁማችን ሞተን ቆይተናል። አሟሟታችን ዘመናዊ ስለሆነ ለራሳችን አልታወቀንም። ሬሳ ሳጥን ውስጥ ባለመግባታችን ሞታችን አልታወቀንም። ይህም በማለት ጽፏል። ይህን ጭብጥ ሲያብራራ ሰብአዊ መብታችን ተረግጦ ሰብአዊ መብቶችን ብናስረግጥም ህሊናችን ተሽጦ የሌሎችን ህሊና ብናሸጥም ውሸት ተምረን ለሌሎች ውሸት ብናስተምርም ስርቆትንና ክህደትን ተክነን ሌሎች እንዲካኑበት ብናደርግም ታውረን ሌሎችን ብናውርም ተዋርደን ሌሎችን ብናዋርድም ይህን እየሆንን አልሞትንም ብንል መኖር ምን እንደሆነ አልተረዳንም ማለት ነው።
መወለዳችንና መኖራችን አልገባንም። እናም የእኛ ብቻ ይደመጥ ሳንል መደማመጥንና ሀሳብ መለዋወጥን እንደ አዲስ ባህል መልመድን ራሳችን አክብረን የሌሎችን ሰብአዊ መብት አክብረን በመገኘት መታፈንን እንደማንፈልግ ሁሉ ሌሎችንም አናፈን። ተራርቀን በማንራራቅበት ተለያይተን በማንለያይበት ምድር ስንኖር ስለ ሰው ልጅ እንጨነቅ ብሏል። ይሄ በፍትሐ አንቀጽ 5 ገጽ 347 ላይ ካለው ነው የወሰድኩት። እንግዲህ ወገኖቼ መጽሐፉ ዛሬውኑ ከሁላችን እጅ ይግባ እንምከርበት። ሀገር በምክር ትጸናለች ብሎ ለፕሮቴስታንታውያኑ ጮክ ብሎ ተናግሯል ዮናስ ጎርፌ። ይህም መጽሐፍ ስለጻፍክ እግዚአብሔር አብስቶ ይባርክ።